ጸጋን የተመላሽ ሆይ ደስ ይበልሽ እግዚአብሔር ካንቺ ጋር ነውና ይልና ከተወደደው ልጅሽ አይተዋል። ከማን ከተወደደው የተወደደ እንዲህ ኢየሱስ የተወደደ። ይህንን እኮ የምንለው እኛ አሁን እንደመፈክር እኮ አይደለም። እንዲህ ይህን እኮ በጸሎት መንፈስ ሆነን ነው። ገና ማርያም ተብሎ ሲጀመር ሚውትን አንስተው ትገለፍጣለህ፣ ትስቃለህ። እንዲህ ይህ ምን አይነት ጥላቻ ነው የሚነገርን? ኢየሱስ የተነጋገርን በዚህ መሀል እንኳን ስለ ማርያም አይከብድም? አረ ይሄው ከተወደደው ልጅሽ ብለን ስለ ልጇ ነው እያወራን ያለ ነው። ግን ማርያም የሚል እዚህ ጽሁፉ ላይ ስላየህ ግን የሆነ ጀግና ጠላትነት ስላለ ውስጥ ላይ ያለው መንፈስ ባይዜ በዚህ ይታወቃል። ውስጥ ላይ ያለው መንፈስ ለቅዱሳኑ ያለው ለእመቤታችን ያለውን ጥላቻ አይተን ጠላትነቱን አይተን ምን አይነት መንፈስ እንደሆነ ማወቅ እንችላለን። የማርያም ጸሎት እኮ ነው። እመቤቴ እስቲ እናንብበው። እሺ ወረድ በቃ አልችልም ደግመህ ከከፈትክ ራስህ ታች ታገኘዋለህ። እሺ ከተወደደው ልጅሽ አይተዋል። ልጇ የተወደደ እንደሆነ እንመሰክራለን። ቅድም እንዳልኩት ነው። ይህንን ስንል በጸሎት መንፈስ ውስጥ ሆነን ይህን ነገር የምንመሰክረው ከተወደደው ልጅሽ ከጌታችን አይደል የሚለው ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን። ይቅርታም ምሕረትም የሚያደርግልን እርሱ ነው። ማን? ጌታችን መድኃኒታችን ኢየሱስ ክርስቶስ። ቅዱሱን ስሙን እንደዚህ እንጠራለን። ያውም ጌታችን እንደሆነ እየመሰከርን መድኃኒታችን እንደሆነ እየመሰከርን። ሲጀምር ኢየሱስን ስንጠራው እኛ እኮ ብዙ ጊዜ እኮ ጌታ ኢየሱስ ወይም ጌታችን ኢየሱስ እያለን ነው። በጣም የሚገርመው ቆይ የ2000 እትሙ መጽሐፍ ቅዱስ አላችሁ እንዴ ጋይስ? አለ ዮሐዴ ፊት ለፊት ላይ ወይ? ቆይ እኔ ልነሳ። የ2000 ቆይ ልነሳ እኔ ማምጣት ይችላል። በባህሉ ራሱ የኛ እንትን ማለት ነው የኛ እንትን አንዴ በተለይ የግዕዙ ማለት ነው። ኢቭን መጽሐፍ ቅዱሱ ላይ ራሱ ኢየሱስ የሚል ስም ሲያይ እግዚ ኢየሱስ እያለ ጌታ ኢየሱስ እያለ ነው የሚያስቀምጠው። ኢየሱስን ጌታ 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 እያለ ማለት ነው። የመጽሐፍ ቅዱስ አተረጓጎም ብዙ አይነት አተረጓጎም እንዳለ ታውቃላችሁ። ሊትራል የሆነ አተረጓጎም አለ፣ ሊትራል የሆነ አተረጓጎም አለ። ከዛ ደግሞ ከቋንቋ አንጻር ምናምን እየተደረገ ደግሞ እንትን ይላል ምንድነው ይተረጎማል። እና ከዛ አንጻር የኛ ሀገር ላይ ሲተረጎም መጽሐፍ ቅዱሱ ኢየሱስ የሚለውን ጌታ ኢየሱስ እየተባለ ነው። ለምሳሌ ዝም ብዬ አሁን ራንደምሊ ነው የከፈኩት የሚያውቀው። ለምሳሌ ፊት ለፊት ለዚህ ጋር የማቴዎስ ወንጌል ምዕራፍ 9 ቁጥር 35 ለምሳሌ ምን ይላል? እስቲ ቆይ እናንተ ጋር ያለው መጀመሪያ ሊው ተመሳይ ከሆነ እንትን እንድንለው ማለት ነው። ወይ ደግሞ ቁጥር 27 እሺ፣ ቁጥር 27 እስቲ ቁጥር 27 እስቲ ማቴዎስ 9:27 እንትን እኔ ልክፈትልና ይሄኛው እሺ። አዎ ይሄ የኑር ማሉን ማለት ነው። ሁለቱንም ያኛው ለምሳሌ ሁለቱንም እዚህ ጋር የዮሐንስ ወንጌል ምዕራፍ 2 ማቴዎስ ወንጌል እሺ፣ ወደ ዮሐንስ እንሂድ። ዮሐንስ 2 ለምሳሌ ይቻላል። ቆይ እንትን ላውጣውና ከጎን ለጎን እናድርገው። ኦኬ አንተ ማውጣት ይችላል። እንደዚህ እኔማ አውጥቼዋለሁ። እንትኑን አውጥቼዋለሁ። እሺ በቃ 2000 አውጥቼዋለሁ። የ2000 እትም እኔ የ2000 እትም ነው ያወጣሁት። በቃ እሺ 2000 አውጣ። እኔ ደግሞ ይሄው እንትን ነው 54 ለምሳሌ ምዕራፍ 2 ቁጥር 1 ለምሳሌ ነው አልከፈትከውም እኮ ግን እሺ ችግር የለም። ይኸው ምዕራፍ 2 ቁጥር 2 ላይ ሄድ እኮ ቁጥር 1 ነው። ያው ላንብብላችሁ። ይሄ የ1954 ነው። ምን ይላል? በሶስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያች ነበረች ይላል። ከመጀመሪያ ጀምሮ እንደዛ ችግር የለም። ኢየሱስም ደግሞ ደቀ መዛሙርቱን ወደ ሰርጉ ታደሙ ይላል። እሺ አንተ ደግሞ አንብቡ። አንድ ድገሙ። ያንተን ምን ነበር የሚለው? እሺ በሶስተኛውም ቀን በገሊላ ቃና ሰርግ ነበረ፣ የኢየሱስም እናት በዚያ ነበረች። ማን ነበረች? አንዴ ማን በዚያ ነበረች? የኢየሱስም እናት። እሺ ቀጣይ።
ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። ማን? ኢየሱስ። እሺ አሁን ያኛውን ክፈተው። ኢየሱስ ብሎ የሚያስቀምጠው ችግር የለበትም። አሁን ቆይ አንዴ መጀመሪያ ይሄንን ግልጽ እናድርግ። አሁን ኢየሱስ ተብሎ መጣራቱ ችግር አለው? ምንም ችግር የለው። ምንም ግን የመጽሐፍ ቅዱስ አተረጓጎሞች ላይ የተለያየ አይነት አተረጓጎም ነው ያለው። ሊትራል የቃል በቃል ትርጉም አለ። አውዳዊ የሆነ ደግሞ ትርጉም እንዲህ ሊሰጠው ይችላል። ከቋንቋው ባህል አንጻር ምናምን ማለት ነው። ወደኛ ሲመጣ ማለት ነው ከግዕዙ አንጻር ኢቨን ኢየሱስ የሚለውን የኢየሱስ እናት ኢየሱስም እየተባለ የተተረጎመበትን በመልኩ የተቀመጠበትን በመልኩ እንደተተረጎመ እንየው። በሶስተኛውም ቀን የገሊላ ክፍል በምትሆን በቃና ሰርግ ሆነ። የጌታችን የኢየሱስ እናትም በዚያ ነበረች። አይቷል። ኢየሱስን ሲጠራው ራሱ ጌታችን ኢየሱስ እያለ ነው። ከዛ ቀጠል አድርጎስ ጌታችን ኢየሱስና ደቀ መዛሙርቱም ወደ ሰርጉ ታደሙ ይላል። አሁን ትክክል ነው። ኢየሱስና ደቀ መዛሙርቱ ነው የሚለው ግሪኩ ላይ ምንም ችግር የለበትም። ግን የአተረጓጎም ባህላችን ራሱ ጌታችን ኢየሱስ በሚል ነው እና ኖ ኢየሱስ ጌታ እንደሆነ እናንተ እኮ አትመሰክሩም ይልሃል መጥቶ። እንዴት አይነት እኔ እኮ አንዳንድ ሰው በጣም እኮ ነው የሚያስደንቀው። ለማንኛውም አሁን ወደ ርዕሱ እንመለሳለን። ወደ ርዕሱ እንመለስና እንጠይቃለን። እምነትን እንወቀው መጀመሪያ። እግዚአብሔር አምላክ ሰዎችን ሁሉ ለማዳን ይፈቅዳል ወይስ አይፈቅድም? ፈቃዱ ነው ወይስ አይደለም? እዚህ ላይ ግን ጥያቄ አለኝ። አንድ ጥያቄ አሁን ወደ ርዕሱ እንመለስ። እግዚአብሔር አምላክ አንድ አፈቅድልኝም ምንም አንድ ሀሳብ የሁሉ ሰዓት አውርታችሁ አሁን አንተ እኛ ላይ ላቀረብከው ክስ ነው ምላሽ የሰጠነው እንጂ ለአንተን እኮ ጥያቄ አልጠየቅንም። ግን እኮ ስለ የኢየሱስ ጸሎት አሳያለሁ ብለህ ድንግል ማርያምን ነው አሁን ራሱ አሳይተህ የጨረስከው። የኛ የድንግል ማርያም ጸሎት ላይ ራሱ ያለው ጌታችን ኢየሱስ ነው። አይገርም? ወደ ጌታን አታውቁትም የምንለው ለዛ ነው። እሺ ቀጥልልኝ። ይህ እኮ ነው መሰረታዊ ችግር። አይተኸዋል? የማርያም ስም የተጠቀሰበት ላይ ራሱ ጌታችን ኢየሱስ ነው መዳረሻው ብለን እያሳየን ጌታን አታውቁትም ብለህ ደግሞ ትናገራለህ። ችግሩ ግን ወዲህ ነው። ምንድነው ችግሩ? አንተ አስቀድመህ የተቀበልከው ሌላ የሆነ ኢየሱስ አለ። እሱን ከሆነ አታውቁትም የምትለኝ? አዎ አላውቀውም። እሱን ያንተን ይሄ ሌላ ኢየሱስ ከሆነ ባዕድ የሆነውን ኢየሱስን ከሆነ አናውቀውም። ልክ ጳውሎስ ሌላ ኢየሱስ ማንም ቢሰብክላችሁ ብሎ እንደተናገረ ማለት ነው። በቃ እሱን ከሆነ አናውቀውም። እሺ እንቀጥለው። ያኛም አሁን የምታሳየን የድንግል ማርያም እናት የጌታችን እናት ናት ብለን አናምንም። እናንተ እናንተማ አታምኑ። ትክክል። እቺ የጌታችን እናት ናት። እናንተ የምትሏት ደግሞ እንግዲህ እናንተ ሌላ ኢየሱስ የፈጠራችሁት ኢየሱስ ይሆናል። አሁን እንቀጥል። እግዚአብሔር ሰዎች ሁሉ እንዲድኑ ይወዳል ወይም ይፈቅዳል ወይስ አይወድም? እያንዳንዱ ግለሰብ እግዚአብሔር የወደደውን ማን ይከለክለዋል ብለህ ነው የጠየኩ? እግዚአብሔር የወደደውን የሚከለክለው አለ? የለም። አይደለም። እግዚአብሔር ሰዎች ሁሉ እንዲድኑ ይወዳል አይወድም? እግዚአብሔር የወደደውን ያድናል። ሰዎች ሁሉ እንዲድኑ ማለት ነው። አልገባኝም። ምን ማለት? ለምን አልዳኑም ታዲያ? አሁን ጥያቄውን ትመልሳለህ ወይስ አትመልስም? አሁን አንተ ነህ ክርስቲያን ነኝ የምትለው፣ እንግዲህ መንፈስ ቅዱስ ሞልቶብኛል የምትለው እኮ የምትጠየቀውን መልስ። እኔ መጽሐፍ ቅዱስ የሚለውን ነው ማነበው። የጌታ ፍቃድ የተቀበሉት ውስጥ ያለው መንፈስ ከረዳህ ምን ነው በዛ ውስጥ እግዚአብሔር ደስ የሚለው ጥያቄ ምንድን ነው? እግዚአብሔር ሰዎች ሁሉ እንዲድኑ ይወዳል አይወድም? አይወድም። እግዚአብሔር በልጁ ያመኑት የተቀበሉት ብቻ እንዲድኑ ነው የሚወደው። በልጁ የሚያምኑ ብቻ እንዲድኑ ነው እግዚአብሔር የሚወደው። እግዚአብሔር ሰዎች ሁሉ እንዲድኑ አይወድም ብሏል። እስቲ እግዚአብሔር ሰዎች ሁሉ እንዲድኑ አይወድም የሚልበትን የመጽሐፍ ቅዱስ ክፍል አሳይ ነው ነገር እኮ እግዚአብሔር የሚወደው መጽሐፍ ቅዱስ በአንተ ፍላጎት አልተጻፈም። የተጻፈው እግዚአብሔር የሚወደው በልጁ ቆይ እንደ ስማኛ ማስማት ወርድልሃለሁ እችላለሁ። እግዚአብሔር የሚወደው በልጁ በክርስቶስ ኢየሱስ ያመኑ እንዲድኑ ነው እግዚአብሔር የሚወደው። እሺ አሁን የኔን ጥያቄ ደግሞ ስለዚህ በልጁ ያመኑ እንዲድኑ እግዚአብሔር አይወድም። ሰምተኛል? በልጁ ያላመኑ እንዲድኑ እግዚአብሔር አይወድም፣ ፈቃዱ ማለት ነው። አራት ነጥብ። እሱን አላልኩም። ስለዚህ አንተ ይወዳሉ ካልክ ከእግዚአብሔር ጋር ትጋጨው ከኔ ጋር ሳይሆን ተረጋጋ። መረጃ ማቅረብ እችላለሁ ለዚህ። ያው ተረጋጋ። እሺ የተጠየቀው ምን ነበረ? እግዚአብሔር ሰዎች ሁሉ እንዲድኑ ይወዳል ወይስ አይወድም ሲባል እንግዲህ ውስጡ ባለው መንፈስ ተመርቶ ወንድማችን የመሰከረው ምስክርነት ምን የሚል ነው? እግዚአብሔር ሰዎች ሁሉ እንዲድኑ አይወድም የሚል ነው። እግዚአብሔር ሰዎች ሁሉ እንዲድኑ
አይወድም። ኦኬ እሺ፣ እግዚአብሔር ሰዎች ሁሉ እንዲድኑ አይወድም። ወይ እንደዚህ እናድርገዋ። ከዚህ እንዲድን የሚወደው እግዚአብሔር ማን ነው? በልጁ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ማንን የወደደው? የሚወደው አልከኝም እኮ እግዚአብሔር እንዲድን የሚወደው ዓለምን የወደደው ታዲያ ምን ለሌላ ነገር ነው? እንዲድኑ እንጂ ይሄው በእርሱ የሚያምን ቆርጣ ነው የምታነበው፣ የፈለከው ነው የምታነበው። በእርሱ የሚያምን ሁሉ ጥያቄ አንተ ነው የጠየቀኝ፣ መረጃ አምጣ ብለኸኛል። አሁን ደግሞ የመስማት ያንተ ድርሻ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው፣ ይሄው መረጃው ይሄ ነው። የእግዚአብሔር ፈቃድ ይሄ ነው። እዚህ ጋር እግዚአብሔር የወደደው ይሄ ነው። ሰዎች ሁሉ እንዲድኑ አይወድም የሚልበትን ክፍል አሳየን። ይሄው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው። ስለዚህ ሁሉም ሳይሆን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው እግዚአብሔር የወደደው። አይ የተጠየቅኩት እሱን አይደለም። የተጠየቀው እግዚአብሔር ሰዎች ሁሉ እንዲድኑ አይወድም የተባለበትን ቦታ አሳየን የተባልከው። እኔ የሚያምኑ እንዲድኑ እግዚአብሔር ይወዳል አይወድም ብዬ ጠይቄያለሁ? አልጠየኩም። በእርሱ የጠየቀኝ እግዚአብሔር የሚወደው ፖለቲካን ስራና ጨርስና እድል ስትሰጠኝ ለሚ ነው። ምንም የሚሰራ ፖለቲክስ የለም። የተጠየቀው ምንድን ነው? እግዚአብሔር በልጁ የሚያምኑ ይድኑ ዘንድ ይወዳል አይወድም የሚል ጥያቄ፣ እንደዚህ አይነት ጥያቄን አልጠየኩም። የጠየቁት ምንድነው? ሰዎች ሁሉ እንዲድኑ ሲወዳል አይወድም ነው። ሰዎች ሁሉ እንዲድኑ ሲወዳል አይወድም። አንተ ምን አልከኝ? አይ ሰዎች ሁሉ እንዲድኑ አይወድም አልከኝ። ስለዚህ አሁን የተጠየቀው በእርሱ የሚያምኑ እንዲድኑ ይወዳል አይወድም የሚል ሳይሆን ሰዎች ሁሉ እንዲድኑ አይወድም ላልክበት ጥቅስ አምጣ ነው። አፍጥነው። ኧረ ቶሎ በል፣ እየጠበቅንን ወዳጅ። እሺ ይሄን አንደኛው የሰጠው እግዚአብሔር የሚወደው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው። ሁለተኛ ደግሞ ሮሜ 9:17 ክፈትልኝ ዮሐድ። ኧረ እባክህን የት አለ የጠቀስከው እዚህ ላይ? እሺ ወደ ሮሜ 9 የዘላለም ሕይወት ይኸው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው፣ እያንዳንዱ ሰው የዘላለም ሕይወት እንዲኖረው የተጠየቀው አልኩህ። አንዳንዱ እንዲድኑ ይወዳል፣ አንዳንዱ ደግሞ እንዳይድኑ አይወድም። እንደዚህ ነገሮች እኮ አይደለም። እግዚአብሔር ሰዎች ሁሉ እንዲድኑ አይወድም ላልክበት ሁለተኛ ቨርስ አውጣልኝ። እና የለም ስለሌለ ወደ ቀጣይ ሄዳል። ቀጥል። ሮሜ አውጣልኝ ያልኩህ ሮሜ 9 ላይ ሁለት ቦታ ነው የምታወጣልኝ። ያዕቆብን ወደድኩ ኤሳውን ጠላው የሚለውን አውጣልኝ። ቁጥር 13 ላይ ዝቅ በል ትንሽ። 13 ምን ይላል? ያዕቆብን ወደድኩ ኤሳውን ግን ጠላው። ኦኬ እዚሁ ክፍል ላይ 18 ላይ ውረድልኝ። እየጨረስክ ሄዳ እዚህ ላይ ምን አገኘ? ተያይዝ ስለሆነ ነው። ኦኬ እንግዲህ የሚወደውን ይምረዋል፣ የሚወደውን እልከኛ ያደርገዋል። ትክክል። እሺ። ስለዚህ ይሄ በእግዚአብሔር ፍቃድ ነው። እግዚአብሔር ሁሉንም ይምረዋል የሚል ስላላየው እግዚአብሔር የፈለገውን ይምረዋል፣ የፈለገውን ይወደዋል የሚል እግዚአብሔር ይህን ጥቅስ አይቻለሁ። ስለዚህ ይሄ ሰውኛ አስተሳሰብና የሰው አጉል ምንድን ነው የሰው አዘኔታ ወይ ፍቅር ሁሉም መዳን ምናምን የሚለው መጽሐፍ ቅዱስ ላይ የሌለውን የሰውኛ አስተሳሰብ ነው። እኔ እግዚአብሔርን ቃል ነው። ስለዚህ የእግዚአብሔር ቃል የሚለው እዚሁ 18 ከፍ አድርገው ትንሽ። እንግዲህ የሚወደውን ይምረዋል፣ የሚወደውንም እልከኛ ያደርጋል። ስለዚህ ምሕረትም እልከኛ ማድረግም የእግዚአብሔር ነው። ሁሉንም እምራለሁ የሚል አላየውም። ሶስተኛ ወደ ዮሐንስ 17:9 የመጨረሻ ተው እና እዚህ ላይ እንጂ እየተጨረሰ ምን ላሳይና አንድ ላይ ትመልሳለህ። ኧረ ና መጀመሪያ እዚሁን ጨርስ። ዋና መልሴን እኮ አላሳየሁም። ና እንዴ ጠቅሰህ ትሄዳለህ እንዴ? ምንም የሌለ ነገር ስለጠቀስኩ እኮ ነው። አይተዋል። አሁን አይ እንለፍ ኖ 3 ነው። ዋናውን አልጠቀስኩልህ። ዋናውን ተጠቅሷል። አሁን እዚህ ላይ መጀመሪያ እንየው እስኪ ጥቅሱን እንየው። ያዕቆብን ወደድኩ ኤሳውን ግን ጠላው ተብሎ እንደተጻፈ ነው ይላል። አሁን ይህ ቃል እግዚአብሔር ሁሉም ሰው እንዲድኑ አይወድም ለሚለው ይጠቀሳል ወይ ከተባለ ኧረ በየትም በኩል ከምን አንጻር ካልን ያዕቆብና ኤሳው እዚህ ጋር የተነሱት ለምንድን ነው? ከላይ ስለምን እየተወራ ነው? ከላይ የሚወራው አሁን ቀጥታ ያዕቆብና ኤሳውን ብቻውን ነጥረን ከተባለ ስለ ሕዝብ እየተወራ ነው። አይታችኋል። ውስጥ ያለው መንፈስ መጽሐፍ ቅዱስን እያስተማረ አይደለም፣ ዝም ብለህ ታነበዋለህ እንጂ እንየው። እንዲህ ይላል። ከላይ ጀምረን ወደ ላይ ከፍ በለት ዮሐዴ ቁጥር 1 ላይ ምን ብሎ ነው የሚጀምረው?
ብዙ ሐዘን የማያቋርጥም ጭንቀት በልብ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም፣ ሕሊናዬም በመንፈስ ቅዱስ ይመሰከርልኛል ይላል ጳውሎስ። አሁን ጳውሎስ የምር መንፈስ ቅዱስ ይመሰከርለታል። የስ ምንድነው በውስጥ ያለው አለ ጳውሎስ? ብዙ ሐዘን የማያቋርጥም ጭንቀት በልብ ያለብኝ። እንዴ የምን ሐዘን የምን ጭንቀት ነው? ቀጠል አድርጎ ይናገራል። ምን ብሎ? በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ስለ አይሁዳውያን ማለት ነው ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበርና አለ። ስለ እነርሱ ስል እንደወቅ። ለምን እየጠፉ ነው? አይሁዳውያን እየተቆረጡ ነው። ለእነርሱ ስል እኔ እንደው የተረገምኩ ብሆን እነሱ እንዲመለሱልኝ ነው። እሺ ቀጠል አድርገን እንዲህ ይላል፣ እነርሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም የሕግም መሰጠት የመቅደስም ስርዓት የተስፋውም ቃላት ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። አሁን እንዲህ ያለው ህዝብ እየጠፋ ነው። ይህ ህዝብ ደግሞ እንዲጠፋ አልፈልግም ነው ጳውሎስ እያለ ያለው። ስለዚህ ምንድን ነው ታዲያ ነው አሁን ይህ ህዝቡ እንደ ህዝብ ለምንድን ነው እየጠፋ ያለው? እግዚአብሔር ይህንን ህዝብ ዝም ብሎ ትቶት ነው? አሁን እነዚህ ሰዎች እንደሚሉት ማለት ነው ጠልቷቸው ነው? ማዳን እነሱን ስላልፈለገ ትቷቸው ነው? አይደለም። ነገር ግን የእግዚአብሔር ቃል የሻረ አይደለም ይላል። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም። እንዴት ነው ከእስራኤል የሚወለዱ ሁሉ እስራኤል የማይሆኑት? እንዴት ነው የአብርሃም ዘር ስለሆኑ ሁላቸው ልጆች የማይሆኑት? ለምንድን ነው? ምክንያቱም እዛው ጋር አሁን አብርሃም ቀደም ሲል ልጁን ወልዶ ነበረ። ማንን? እስማኤልን። ግን ዘር የተቆጠረለት ግን ወይም ዘር የተጠራለት በእስማኤል በኩል ነበር? አይደለም። ይልቁንም በማን ነው? እንደ ተስፋው ቃል በተወለደው በይስሐቅ በኩል ነበር። ቁጥር 7 ላይ እሱን የሚያነሳው ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ይህም የተስፋ ቃል ልጆች ዘር ሆኖ ይቆጠራሉ እንጂ እነዚህ የስጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። ስለዚህ ዝም ብሎ በስጋ ስለተወለደ ብቻ አይደለም ነው። በስጋ በመወለድ ቢሆን እስማኤልን መጥቶ እኔ እኮ የአብርሃም ልጅ ነኝ ብሎ መምጣት ይችል ነበር፣ ግን አይችልም። ዘር የተጠራለት አብርሃም በማን በኩል ነው? እንደ ተስፋው ቃል። ይህ ለሳራ እግዚአብሔር የተናገረው ነገር የለም በዚህ ቀን እንደዚህ ልጅ ትወልጃለሽ የሚል በእርሱ በኩል በቃ አለቀ። ዘር ይጠራለታል። ስለዚህ አሁን አይሁዳውያን አዎ እናንተ ህዝብ ናችሁ፣ በዚህ መልኩ እግዚአብሔር መርጧችኋል። ትክክል። ሲመርጣችሁ ምንም ከእናንተ ታይቶ ሳይሆን በቃ እግዚአብሔር በተስፋው ቃል እያደረገ ምናምን መርጥ። አሁን እስራኤላውያን ቦስት ያደርጋሉ። እኛ እኮ የአብርሃም ልጆች ነው፣ እናንተ የአብርሃም ልጆች ነን ስላላችሁ አይደለም። እግዚአብሔር ነው ከአብርሃም ለምሳሌ እስማኤልን ትቶ ይኸው ይስሐቅን መረጠ። በምን? በህዝብነት በኩል ህዝብ ሆኖ እንዲመጣ ማለት ነው፣ ዘሩ እንዲጠራ። ቀጠል አድርጎ ምን ይላል? እሺ ቁጥር 9 ላይ ይህ በዚህ ጊዜ ይመጣለሁ ለሳራም ልጅ ይሆንላታል የሚል የተስፋ ቃል ነውና ይህ ብቻ አይደለም ይላል። እሺ አሁን እዚህ ላይ አንድ ነገር ተመልከቱ። ስለ ህዝብ ስለምን አይነት ህዝብ እያወራ እንደሆነ እንድታውቁት ማለት ነው። እግዚአብሔር ዓለምን ለማዳን ሲል አስቀድሞ አንድ ህዝብን መርጦ ነበር። ያንን ህዝብ የመረጠው ማንን ለማዳን ነው? ያንኑ ህዝብ ብቻ አይደለም፣ ያንኑ ህዝብም ፕላስ ደግሞ ቀሪውንም ዓለምንም። በዘፍጥረት ምዕራፍ 18 ላይ እንደተነገረው ቁጥር 22 አካባቢ አሕዛብ በዘርህ ይባረካሉ የሚል ቃል ተነግሮታል አብርሃም። አሕዛብ በምንህ? በዘርህ ይባረካሉ። ስለዚህ ዘሩ ይመጣል። ዘሩ ሲመጣ አስቀድሞ እርሱ ለሚወጣበት ክርስቶስም ከእነርሱ በስጋ መጣ እንዲል ከእነርሱ የመጣው ከአይሁዳውያን ነው የመጣው ክርስቶስ በስጋ ሲመጣ ማለት ነው። ለእነርሱ ብቻ አይደለም፣ አሕዛብ በዘር ይባረካሉ እንዲል ለሁሉም ነው። ስለዚህ ለሁሉም ለሚሆነው ድህነት እግዚአብሔር እንደማቆያ ህዝብን አስቀምጧል። ለድህነት ለማዳን ግን ማንን ነው? እነዚህን ህዝብን ብቻ ነው አይደለም፣ ሁሉንም ነው ለማዳን የሚመርጠው ማለት ነው። ቀጠል ሊያደርግና እንደዚህ ይለን። እሺ ፖዞን አለ ዮሐዴን። ስለዚህ አሁን አይሁዳውያን ቦስት ያደርጋሉ ብያቸዋሉ፣ ይኩራራሉ። እኛ እኮ የአብርሃም ልጅ እንደዚህ ምናምን ይላሉ። ይኸው የአብርሃም ልጅማ በእስማኤልም በኩል የመጡት እንደዚያ ይበሏ። ያስበልባቸውም ያስበልባቸዋል። ግን እንትን ቢሉስ አይ እሱ እኮ እስማኤል እኮ የአጋር ልጅ ነው፣ የባሪያይቱ ልጅ ነው፣ እኛ ግን እንደው የሳራ ልጆች ነን ምናምን ሊሉ ይችላሉ። ኦኬ ዘን እንደዚህ እናድርገው ነው። ቀጠል ያደርግና ምን ይላል ጳውሎስ? እሺ ይህ ብቻ አይደለም ይልና ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ አለ። አይቷል። አሁን የጸነሰችው ርብቃ ናት። ያውም ከአንዱ ከአባት ከሁለት የተለያዩ አባቶች ማለት ነው። ከአንድ አባት ከማን? ከይስሐቅ በጸነሰች ጊዜ ልጆቹ ገና ሳይወለዱ በጎ ወይም ክፉ ምንም ሳያደርጉ ከጠሪው እንጂ ከስራ ሳይሆን በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ ለእርሷ ታላቁ ለታናሹ ይገዛል ተባለላት። ያዕቆብን ወደድኩ ኤሳውን ግን ጠላሁ ተብሎ እንደተጻፈ ነው አለ። የተመልከተዋል። የአብርሃም ሰዓት አይ እንደው እስማኤል እኮ ከባሪያይቱ ስለተወለደ ነው ብለው እንኳን ራሳቸውን ኩፍስ እንዳያደርጉ ማለት ነው። እኛ በሳራ በኩል ስለመጣን ነው ብሎ እንኳን እንዳይኳሩ
ይልቁንም እንደ ተስፋው ቃል የሚጸና ሀሳብ ብቻ እንዳለ እንዲረዱት ምን ይላቸዋል? ይኸው ርብቃን ተመልከቱ። እቺ እናታችን ርብቃ ከአንዱ ከአባታችን ከይስሐቅ ልጆችን ጸነሰች። ስለዚህ አሁን እዚህ ጋር ከባሪያይቱ ምናምን የሚል ሀሳብ ራሱ ሊያቀርቡ አይችሉም። ቀጥታ ከራሷ ከርብቃ ያውም ከአንድ አባት ከይስሐቅ። አሁን ምን አይነት ሀሳብ ሊያስቀምጡ ይችላሉ? አይ በኩር ስለሆነ ነው ያዕቆብ ያው ርብቃ መንታ ጸነሰች። ማን ነው? ያዕቆብና ኤሳውን ማለት ነው። በኩር ስለሆነ እኛ እኮ የበኩሩ ልጆች ነን፣ በእርሱ በኩል ነው በረከትን የተቀበልነው እንዳይሉ ራሱ ታላቁ ለታናሹ ይገዛልሻል ተባለላት ለርብቃ ማለት ነው። እግዚአብሔር አስቀድሞ እንደዛ አላት። በማኅፀንሽ ሁለት ሕዝብ አለን የሚላት በነገራችን ላይ ሁለት ሕዝብ አለ በማኅፀንሽ። በያዕቆብ በኩል የሚመጣ ሕዝብ አለ፣ በይስሐቅ በኩል የሚመጣ ሕዝብ አለ። ኦኬ። ስለዚህ አሁን አይሁዳውያን መኩራራት ይችላሉ? አይችሉም። ያው ማለት በበኩሩ በኩል መተን ነው ብለው እንኳን እንዳይናገሩ አሁን የዛ የዘር ጉዳይ የስጋ ጉዳይ ብቻ ተደርጎ እነሱ አሁን በስጋ እኮ እኛ እያሉ ስለሚመኩ በስጋማ ይኸው ለምሳሌ ከይስሐቅ የተወለደው ለምሳሌ ኤሳው ነው። በኩሩም እሱ ነው፣ ኤሳው ነው። እንደዚህ ሲባሉ ደግሞ አይ ያዕቆብ እኮ በጣም እንደው ደግ አባት ስለሆነ በቅድስና ስለተመላለሰ ነው እንዳይሉ እንኳን ይኸው ገና ክፉም ደግም ሳያደርጉ ገና በማኅፀን ሳለ እኮ እግዚአብሔር እንዲህ ብሏል። ስለዛ ምንድን ነው ህዝቡን እንደ ህዝብ የመረጠው ራሱ እግዚአብሔር ነው። ምኑን የመረጠው ነው ያልኳቸው? ህዝቡን ግን የመረጠው ማን እንዲድን ነው? ያ ራሱ ህዝብ ብቻ ነው አይደለም። ሌላውን ቀሪው ዓለም በኋላ ላይ እንዲድን ነው። ምክንያቱም ድህነት ሲመጣ አሁን ከዚህ ከአይሁዳውያን ከያዕቆብ ዘር ውጪ ድህነት ወጥቷል። አይተዋል። ስለዛ ይህ እዚህ ክፍል ላይ የተነገረው ነገር ምንድን ነው? በኋላ ላይ ለሚመጣው ድህነት ህዝብን እንደ ህዝብ የመምረጥ ጉዳይ ነው። ይህ የእግዚአብሔር ምርጫ ነው። በእግዚአብሔር ምርጫ የጸና ነው። ስለዚህ ምንድን ነው ከተባለ የተነገረ የተስፋ ቃል አለ። እንደ ተስፋው ቃል ተጓዙ። እርሱ በዛ በተስፋው ቃል ውስጥ ደግሞ የተነገረለት አንድ ዘር አለ። እርሱም ክርስቶስ ነው። ጋላትያ 3 ላይ ስለ ብዙዎች እንደሚናገር ዘሮች አይልም፣ ይልቁንም ስለ አንድ እንደሚናገር ዘር ይላል። እርሱም ክርስቶስ ብሎ እንዲናገር ዘር ብሎ ነው የሚናገሩ። በነገራችን ላይ እርሱም ደግሞ ማን ይላል? ክርስቶስ ይላል። ስለዛ በክርስቶስ በኩል ካልሆነ ነው። ኧረ ቆይ ጃምፕ አታርግ ዮሐድዬ። ባካር ከ14 ጀምሮ አንብበው እየጠበቅኩ ነው። አኬ እሺ፣ ያው እዚህ ላይ እንትኑ የገላትያ ላይ የተጠቀሰውን እኮ ነገር ከ14 ጀምሮ የቅድሙ ቦታ አይደለም። ይሄኛው የገላትያ ላይ ሲጠቅስ ነው ወደ ገላትያ መጥቶ ያሳየን። ግን ተመለስና ያን ጨርስልኝ። ከ14 እስከ 16 እንደሚናገር ስለ ዘሮች አይልም። እንደዛ ነው ብሎ ያስቀመጠው። እሺ ኤኒዌይስ መለስ በልና ተመልከት። ስለዛ ምንድነው በቃ አለቀ። ልክ እንዴት መሰላችሁ? ለምሳሌ የሆነ አንድ 5 ሰው ይኖር እንበልና 5ቱም ሰዎች ክፉኛ ታመዋል። ተመልከቱ ጋይስ፣ 5ቱም ሰዎች ክፉኛ ታመዋል እንበል እና ለ5ቱም ሰዎች መድኃኒት ያስፈልጋቸዋል። ከዛ በኋላ እግዚአብሔር ከነዚህ ከ5ቱ ውስጥ 2ቱን መረጠና ማለት ነው። 2ቱን በራሱ እንዲሁ መረጠና መድኃኒትን በእናንተ በኩል እልካለሁ፣ ለእናንተ ለሁለታችሁም ለሌሎቹም ይሆናል ብሎ ለምሳሌ ቢመርጥ እና መድኃኒትን ሰጠ። ለማን? በእነርሱ በኩል ለራሳቸውም ለቀሩት ለ3ቱም ሰዎችም ጭምር። ስለዚህ ለ5ቱም የሚሆን መድኃኒትን አመጣ ማለት ነው። ከዚህ አንጻር እነዚህ ሰዎች ቢመረጡ 2ቱን እግዚአብሔር ቢመርጣቸው መድኃኒትን በእናንተ በኩል እልካለሁ ማለት ነው። 3ቱ ግን እንዲድኑ አልፈለገም ያስብላል? አያስብልም። እንደዚህ ብሎ የፈታ የክርስቲያን አባት አለ ወይ ብለን እንጠይቃለን። አይ ውስጥ ያለው መንፈስ እንደዛ እያለኝ ነው ካልክ ያንተን መንፈስ ማን ይቀበላል? በታሪካዊ ክርስትና ውስጥ እንዳንተ አሁን የፈታው ማን እንደሆነ ታውቃለህ? መነናውያን ናቸው። ኖስቲክ መናፍቃን ማለት ነው። እሺ ጨርሰው። ከ14 እስከ 18 እሱን እኮ ላሳየህ እኮ ነው። ከ14 ወደ 15 ደግሞ ከዛ በኋላ ደግሞ ያለውን ደግሞ በመልኩ እንደሚያስቀምጥ ደግሞ አሳያለሁ። መጀመሪያ ግን ህዝቡ እንደ ህዝብ የተመረጠበትን ቦታ የተናገረበትን እንደ ህዝብ እንፈታለን። እንደ ህዝብ እንፈታና ከዛ በኋላ ደግሞ የተቀመጡትን ከነፈርዖን አንጻር የተነገረውን ደግሞ ወደ መፍታት እንሄዳለን። እዚህ ድረስ ግን ተስማምተናል። 13 ድረስ ሂድበት። 13 ድረስ ተስማምተናል። እሱ ላለው ጭራሽ ምንም የማይጠቅመው ነው። አሁን ደግሞ ከፈርዖን አንጻር አንስቶ ደግሞ የተናገረውን እናያለን። እንግዲህ ምን እንላለን? በእግዚአብሔር ዘንድ አመፅ አለ ወይ? አይደለም። አይተዋል። በእግዚአብሔር ዘንድ አመፅ አለ ወይ? አድሉ እንደዚህ አመፅ ምንም ዝም ብሎ ብቻ ይሁን አርቢትራሪ የሆነ ምርጫን ያካሂዳል ወይ? እንደዛ እኮ አይደለም። አመፅን እየሰራ እኮ አይደለም እግዚአብሔር። እናንተ እግዚአብሔርን አመፀኛ አደርጋችሁን ያስቀመጣችሁት፣ አንዱን እየማረ ያውም ደግሞ በነገራችን ላይ ወንድማችን ያስቀመጠው በመልኩ ነበር። አንዳንዱን ይምረዋል፣ አንዳንዱን ደግሞ የሚሄደውን ደግሞ ለኛ ያደርጓል ብሏል። ስለዛ በሁለት ሳይድ የሆነ ፕሪደስቲኔሽንን ሲቀበል ያለን። አሁን ቅድም ከኢዮብ ጋር ሲያወራ
የሚጠፉት በራሳቸው ምክንያት ብቻ ነው እንጂ ከእግዚአብሔር ጋር አይገናኝም ሲል ነበረ። ሰምታችሁት ከነበረ ማለት ነው። የምታስታውሱ ከሆነ ምን ብሎ ነበረ? የሚድኑት ሰዎች የዳኑት በእግዚአብሔር ቅድመ ውሳኔ ነው፣ የሚጠፉት ግን በራሳቸው ነው እንጂ እግዚአብሔር ወስኖባቸው ነው፣ እንደዛ አይደለም ብሎ ሲናገር ነበር። አሁን ደግሞ አይ እነሱ ለእኛ የሚሆኑትም ለእኛ የሚያደርጋቸው ራሱ እግዚአብሔር ነው ብሎ ደግሞ ሲመሰክር ታዩታላችሁ። እግረ መንገዳችንን ማንን ነው ልንመለከት የሚገባው? ውስጡ ያለውን መንፈስ እንዴት እርስ በርሱ የተቃረነ ትምህርትን ለወንድማችን እያቀበለው እንደሆነ። ስለዚህ ይህ ወንድማችን ከእንደዚህ የተቃረነ ትምህርት ከሚያቀበለው መንፈስ ሊወጣ እንደሚገባ ራሱ ልንነግረው ይገባል። እሺ ቀጥል፣ አሁን እናንብበው። እንግዲህ ምን እንላለን? በእግዚአብሔር ዘንድ አመፅ አለ ወይ? አይደለም። ለሙሴ የምምረውን ሁሉ እምራለሁ፣ ለምራራለትም ሁሉ እራራለታለሁ ይላልና። ስለዚህ እግዚአብሔር የምምረውን ሁሉ እምራለሁ፣ ለምራራለትም ሁሉ እራራለሁ ቢል የሚከለክለው አለ? ሰዎቹ አንፈልግም ቢሉ ግን እግዚአብሔር በቃ ምሕረትን አደርጋለሁ ስላለ ብቻ ያደርግላቸዋል ማለት ነው። እሱን አብረን እናያለን። ምክንያቱም አሁን ቁጥር 16 ላይ ይህንን የሚመስል ነገር ተቀምጧል ብሎ ስለሚያስቡ ምን ይላል? እንግዲህ ምሕረት ለወደደ ወይም ለሮጠ አይደለም ከሚምር ከእግዚአብሔር ነው እንጂ። ቀጠል ያደረግና የፈርዖንን አንድ ላይ አንስቼ ተገናኝ ስለሆነ ከእሱ ጋር አብሬ አንድ ሌላ አብራራላችሁ። መጽሐፍ ፈርዖንን ኃይልን በአንተ አሳይ ዘንድ ስሜን በምድር ሁሉ ይነገር ዘንድ ለዚህ አስነሳው ይላልና፣ እንግዲህ የሚወደውን ይመራዋል የሚወደውንም እልከኛ ያደርገዋል ተባለ። ስለዚህ አሁን በዚህ ትምህርት ላይ ከዚህ ጥቅስ በመነሳት አንዳንዶች ምን ይላሉ? ፈርዖንን ሆን ብሎ ነው እግዚአብሔር ራሱ እልከኛ ያደረገው ማለት የሆነ ፈርዖን ምናምን የምርም እንደዚህ አይነት ሰው ሆኖ ላይሆን ይችላል፣ ግን በቃ እግዚአብሔር ነው ራሱ ነው እግዚአብሔር ፈርዖንን ሆን ብሎ እልከኛ ያደረገው። ከዛን መልሶ ደግሞ ልቀቅ አትልቀቅ ደግሞ ሰጣ ገባ ውስጥ ደግሞ ገባ አይነት ነገር ማለት ነው። ይህ ብቻ ደግሞ ሳይሆን በዚህ ጥቅስ ላይ ደግሞ በመንተራስ ይሉናል አንዳንዶችን እግዚአብሔር እልህኝነት ኃጢአተኛነት ነው። አንዳንዶችን እግዚአብሔር ኃጢአተኛ ያደርጋቸዋል። እልህኛነት ኃጢአተኛነት ስለሆነ ይህንን እንስማማለን። አሁን የፕሮቴስታንቱ ኮር የሆነ ትምህርት ነው ባይዘው እየነካን ያለ ነው። በደንብ አድርጋችሁ እዩት ፕሮቴስታንቲዝም ምን እንደሆነ። እግዚአብሔር አንዳንዶችን ኃጢአተኛ ያደርጋቸዋል፣ እልህኛ ያደርጋቸዋል። ተቋረጥክ የማንለውን ስንል አንዳንዶችን ደግሞ ተቋርጠ ነበር ይመራቸዋል። ደውን ከኛ ያደርጋል ትልበል ኮኔክት ላድርግ ከዛኛው ስልክ ጋር እኛ ግን ኃጢአተኛ ያደርጋቸዋል አላልንም። ያላልነውም ባትል ደስ ይለኛል። ያልኩት ላይ ብቻ ይህን የጠቀስከው እኮ ያው ሰው ኃጢአተኛነቱን በራሱ ነው ኃጢአተኛ የሆነው። ምህረት ግን ለወደደ ለሮጣ አይደለም ከሚመሽ እግዚአብሔር ምህረት ነው። ቆይ አንተ ራስህ ቆይ እንዴ ይህን ጥቅስ የጠቀስከው አንተ መስለኝ። የሚወደውን ይምረዋል የሚወደውን እልህኛ ያደርገዋል እሱ ነው የተናገረው። አሁን ኧረ ቆይ ከአኬ ጋር እንጨርስ እንዴ ሚዩት አድርገው እያልኩ እኮ ነው። ስማ ከአኬ ጋር እንጨርስ። አትግባ አንተ ጤነኛ አይደለህም እንደ አንተ ልጅ። ሚዩት አድርግና ስማ እያልኩ ነው። አኬ ጋር እንጨርስ ኔትወርኩት ፕሊዝ ተለመን። ደግመህ ከከፈትክ እታች ነው የማወርደው። ስማ ምን ልታወርደኝ ትችላለህ? ምን አታወርደው እኮ አንዴ ይሰማል። ተመልሶ ይምጣ እስኪ አንዴ ይምጣ። ኔትወርኩ ተቋርጦ ነው ይባላል። አንዴ ከአኬ ጋር እንጨርስ ይላል። ጤነኛ አይደለም እንዴ? ኦኬ አሁን ይሰማል። አኬ አንድ ቁጥር ጻፍ ትገባለህ። ማውረድ እኮ ምንም ከፈራህ ልሄድልህ እችላለሁ። አሁን ሚዩት አድርገው። አኬ ይሰማል። ብቻ ነው ማውራት የምፈልገው። ይሰማል። ለእኔ ይሰማኛል። የሚሰማችሁ ከሆነ ምን እየሆነ ነው? በማውረድ ምንም እኮ የተለየ ነገር አይደለም። እግዚአብሔር ሰዎችን ኃጢአተኛ ያደርጋል ብለን አናምንም ያልከው ሶቨሬን ያ ሰው ልጅ በራሱ መተላለፍ ነው ኃጢአተኛ የሆነው። እኔ ስለ ምህረት ነው ያወራሁት። እግዚአብሔር ነው የጠቀስከው ጥቅስ ጋር እንሂድ። እንግዲህ የሚወደውን ይምረዋል ይላል። ማን ነው የሚምረው? እግዚአብሔር። እሺ የሚወደውንም እልከኛ ያደርገዋል ይላል። ማን ነው እልከኛ የሚያደርገው? እግዚአብሔር። እሺ እግዚአብሔር እልከኛ ያደርጋል ሰዎችን? እግዚአብሔር አይደለም። ማን ነው አንተ የምትለው እዚህ ጋር ያለው? ኧረ እባክህን መልስልኝ። እግዚአብሔር ሰዎችን እልከኛ ያደርጋል አያደርግም? እንዴ ይሄው እያነበብከው። ስለዚህ ያደርጋል ነው አያደርግም ነው? 100% እንዴ እያነበብኩት 100% የእግዚአብሔርን ቃል ብቀበል ሰው ነኝ እኔ።
እልከኛነት ኃጢአተኝነት ነው አይደለም? መጀመሪያ ኃጢአተኛ ነው አልማረውም ለማለት እልከኛነት ኃጢአተኛነት ነው አይደለም? ያ ምህረት አልሰጠውም ለማለት ነው። የሰው ልጅ ኦልሬዲ ኃጢአተኛነት ነው አይደለም? ኃጢአት ድርጊት አይደለም። ኦልሬዲ ኃጢአተኛ ስለሆነ ነው ሰው ኃጢአት የሚያደርገው። አንዴ ኃጢአት ድርጊት አይደለም ያልከው አንተ ነህ። ከየት አመጣኸው? የእግዚአብሔር ቃል ይናገራል። በኃጢአት በአዳም በኩል ገባ ይላል እኮ። እና ታዲያ ድርጊት አይደለም ይላል እንደ ኃጢአት ሁሉም እዛው ጋር እኮ በአንዱ ሰው በደል ኃጢአት ወደ ዓለም ገባ ይላልና እዛው ጋር እኮ ሁሉም ኃጢአትን አደረጉ ይላል። አሁን እኔ ሁሉም ኃጢአትን አደረጉ ይላል፣ ግን ስለገባ ነው ያደረገው። ስለዚህ ኃጢአተኛ ስለሆነ ሰው ኃጢአትን ያደርጋል። ኃጢአት በራሱ ጊልት በራሱ ድርጊት ነው። አሁን የተጠየቀው አሁን ሌላ ኦሪጂናል ሲንስ ገብተን ሌላ ክርክር አንከራከር። ይሄን ሀሳብ እንጨርስ። እንደጀመርክ አኬ ቀጥል አንተ። እሱን እኮ ነው የምልህ። ቀጥል አንተ። በቃ እየጠየኩህ ነው ያለሁት። እልከኛነት ኃጢአተኝነት ነው አይደለም? ቀጥል። የቅድሙን እያስረዳ ያለውን እና ስጨርስና እልከኛነት ኃጢአተኝነት ነው አይደለም? መልስ እንጂ። እልከኛነት ኃጢአተኝነት ነው አይደለም ወይስ? ድምፅ አይሰማም? ተቋርጧል እንደ ኢንተርኔት ትሰማለህ? አኬ ትሰማለህ? እየሰማው ነው ግን እያስረዳህ ስለሆነ ጨርሰው መጀመሪያ ፖይንቱን። መልስ እያልኩ ነው። እልከኛነት ኃጢአተኛነት ነው አይደለም? ይኸውልህ ይሄ ነው አይደለም፣ ይሄ ነው አይደለም። ክርክሩን ካልወደድከው ከፈራህ መተው ይችላል። ካልቻልክ አሁን ሚዩት አድርግ። ዲስከስ ማድረግ የምትችል ከሆነ ግን ሚዩት አድርግ። ከፈራ ይላል ደንግጡ። እሺ አሁን ተመልከቱ። እነዚህ ሰዎች ናቸው እንግዲህ አሁን እግዚአብሔርን እናውቃለን የሚሉት። የሚወደውን ይምረዋል፣ የሚወደውንም እልከኛ ያደርጓል ብሏል። እልከኛነት ኃጢአተኛነት ነው ይታወቃል። የልብ እልከኛነት በመጽሐፍ ቅዱሳችን በግልጽ ነው የተቀመጠው፣ ኃጢአተኛነት ነው። እልከኛ ያደረገውም ሰውየውን እግዚአብሔር ነው ይላል። አይ ሲጀመርም እልከኛ ስለነበረ ነው ከተባልክ እንግዲያውስ እግዚአብሔር ይምረዋል የሚለው ላይም ሲጀመርም የሚማር ስለሆነ ነው ብለን ልንፈታ ነዋ። አይተዋል። ቀጥታ ቃሉን እቀበላለሁ ብለህ ቀጥታ ማለት ቃሉን እቀበላለሁ ሳይሆን ቀጥታ ቃሉን ዝም ብዬ እንደዚሁ ያለ ትርጉም ያለም ዝም ብዬ እንዲወስደዋለሁ እጋተዋለሁ ካልክ እንግዲህ የሚወደውን ይመረዋል ብሎ የሚወደውንም እልከኛ ያደርጓል ስለሚል አውዱን ሳታይ ከሌላ የመጽሐፍ ቅዱስ ክፍል ጋር ሳታነጻጽር ምን ሳትል ዝም ብለህ እንደዚሁ የምትወስደው ከሆነ እንግዲያውስ ምን እያላችሁን ነው? እግዚአብሔር አንዳንዶችን ይምራል፣ አንዳንዶችን ደግሞ ምን ያደርጋል እያሉ ነው። ይኸው ኃጢአተኛ ያደርጓል። አሁን ሲጠይቅ ራሱ እንዴት ሲሆን እንደነበረ አይታችሁታል። በቃ ይሄ ነው ውስጣቸው ያለው እምነት ይሄ ነው። ኃጢአተኛ ኮን ከእግዚአብሔር ነው ኃጢአተኛ ያደረገ። ከማረህም በቃ እግዚአብሔር ነው የማረ። ደግሞ ንገረን፣ ማን ነው እዚህ ጋር ያደርገዋል የሚለው? አሁን ንገረን እስኪ አንተ። እኛን ጠይቀን አውዱን ይዘን ደግሞ ሌላ 20 ደቂቃ ለአንድ ቨርስ አንዴ እባክህን አይተዋል። ይሄ እኮ ነው ያደርገዋል የሚለው ማን እንደሆነ ብቻ ንገረን። ማን ነው ልከኛ የሚያደርገው? ተረጋጋ እንዴ! ቁጭ ብዬ እኮ የሰማሁ ነው። አንተ ነው የሰማኸው። ለአንድ ቨርስ 20 ደቂቃ ወስደህ እውነተኛውን ትምህርት ብትወስድ እውነተኛውን ትምህርት እዛ ጥቅሱ ላይ የተላለፈውን እውነተኛውን ትምህርት ብታገኝ 20 ደቂቃ ወስደህ ማለት ነው። ኧረ ለምን 2 ሰዓት አትወስድም? ግን ውስጡ ያለውን ትክክለኛውን የእግዚአብሔርን ሀሳብ ብታገኘው ህይወት ይሆንልሃል። ግን እዛች ቨርስ ውስጥ ያለችውን ልክ እንዳንተ አሁን በ2 ሰከንድ ዝም ብለህ ሄድ ብለህበት የእግዚአብሔርን ሀሳብ ሳታገኝ ይልቁንም የሰይጣንን ሀሳብ ብትቀበል ሰይጣንን መጽሐፍ ቅዱስን ስለሚጠቅስ ማለት ነው ብትይዝ ትሞትበታለህ። ከምትሞት ለምን ትሞታለህ? በቃ ህይወት አይሻልም ወይ ነው። ስለዛ ተረጋግተህ ስማ። እሺ አሁን ላሳያችሁ ምን እንደሚል። ለሙሴ የምምረውን ሁሉ እመራለሁ፣ ለምራራለት ሙሉ እራራለታለሁ ይላልና ካለ በኋላ እንግዲህ ምህረት ለወደደ ወይም ለሮጥ አይደለም ከሚምር ከእግዚአብሔር ነው እንጂ። ምን ማለት ነው? ምህረት ለወደደ ወይም ለሮጥ አይደለም ከሚምር ከእግዚአብሔር ነው እንጂ ማለት የምህረት ምንጩ ማን ነው? እግዚአብሔር ነው ነው ቃለቀ። ለምሳሌ እግዚአብሔር አልምርም ቢል ወይም የእግዚአብሔር ምህረት ባይገለጥ አንድ ሰው ማረኝ ማረኝ እያለ ስለሮጠ መማር እፈልጋለሁ ይማረኝ እግዚአብሔር ስላለ ብቻ የእግዚአብሔር ምህረቱ ባልተገለጠበት ሁኔታ ምህረትን ሊያገኝ ይችላል? አይችልም። ምህረትን የሚፈጥረው የሰው መፈለግ አይደለም። ምህረትን የሚፈጥረው የሰው መሮጥ አይደለም። ምህረት ከራሱ ከእግዚአብሔር ነው። እግዚአብሔር በምህረቱ ባለጠጋ እንደተባለ። ስለዚህ የመጀመሪያው ማወቅ ያለብን ምህረት ከእግዚአብሔር አይቷል። የመጀመሪያው የሚመጣው ይሄ ነው። ይህንን ለማስረዳት ምን አለ ጳውሎስ? ምህረት ለወደደ ወይም ለሮጥ አይደለም ማለት አይቷል። የምህረት ምንጩ እግዚአብሔር እንጂ የእኛ መፈለግ አይደለም አስቀድሞ። እሺ አሁን ከዚህ አንጻር ጅማሬው ከራሱ ከእግዚአብሔር ነው። ይህ ማለት ግን ሰዎች አንቀበልም ቢሉትስ በቃ ሊመራቸው ስለፈለገ ብቻ ያገኛሉ ማለት ነው?
አይደለም። ልክ እንዴት መሰለህ ኦሪጅን ሲናገር እንዲህ ይላል ከ1700 ከ1800 ዓመት በፊት አካባቢ በታሪክ ውስጥ በመልኩ መጽሐፉን ተመልክተውታል የሚለውን ማየት ይጠይቃል። ይህንን መጽሐፍ ልክ አሁን አንተ እንደተረጎምከው አድርገው ኖስቲክ ወይም እኛ ግኖስቲክ የምንላቸው እነዚህ መናፍቃን ጥንት ላይ የነበሩ በኢርሳን ውስጥ ተነስቶ የነበሩ መናፍቃን ልክ እንዳንተ ተርጉመው መጥተው ነበር። አይ በቃ እግዚአብሔር እንደዚህ ነው፣ ነፃ ፈቃድ የለንም፣ አንዳንዱን ይምራል አንዳንዱን አይምርም ብለው ማለት ነው ሲነሱ በኢርሳን ውስጥ የሚታወቅ አንድ ሊቅ ተነሳና ኦሪጅን የተባለ ምን ብሎ ያብራራል? ዲ ፕሪንስፕ መጽሐፉ ላይ ማለት ነው ወን ፈርስት ፕሪንስፕል ላይ ምን ብሎ ያብራራል? ልክ በመዝሙር ላይ እንደተነገረው ነው። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ሀገርን ካልጠበቀ ጠባቂዎች በከንቱ ይደክማሉ ተብሎ እንደተነገረ እግዚአብሔር ቤትን ካልሰራ ነው የሚለው። ሰራተኞች በከንቱ ይደክማሉ። አሁን እግዚአብሔር ቤትን ካልሰራ በቃ አይሆንም። ስለዚህ አሁን ነገርየው ለማን ይሰጣል? ከሰዎቹ ይልቅ ለእግዚአብሔር ይሰጣል። በቃ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ነው የሚደክሙት። የእግዚአብሔርን እርዳታ ከፍ ከፍ አድርጎ ያሳያል። አሁንም ጳውሎስም እዚህ ጋርም እያደረገ ያለው ልክ እንደዛው ነው። ምን እግዚአብሔር ካልማረ እኛ የፈለገ ብንደክም ምን እናመጣለን? ስለዛ የእግዚአብሔርን ምሕረት አጉልቶ ማሳየት ይባላል። እግዚአብሔር ደግሞ አዎ ልማራቸው ብሎ ሰዎቹ ግን አንፈልግም ቢሉ እስቲል አይማሩ። ስለዛ ከሰዎቹ የሚጠበቅ ነገር ይኖራል። ለዚህ አሁን እውነት ማስረጃ አለ አውዱ ይህንን ይናገራል ካላችሁኝ አውጣለት። ዮሐዴ 10ኛው ምዕራፍ ላይ ሂድ ቁጥር 21 ተያያዥ ነው። ምዕራፍ 9 አይደል? ምዕራፍ 10 ምዕራፍ 11 ተያያዥ ናቸው። ቀጣዩ ምዕራፍ ቁጥር 21 ላይ ሂድ። ምዕራፍ 10 ቁጥር 21 ኦኬ አይ ቲንክ ስልክ ገባበት መሰለኝ። አይ አይደለም እንትን ኮኔክት እያደረኩ ነበር ዋይፋይ እንዳይቆራረጥብኝ። እሺ ምዕራፍ 10 ቁጥር 21 ምን ይላል? ስለ እስራኤል ግን ይላል እግዚአብሔር አምላክ እንዴት እንደሚናገር ስለ እስራኤል ምን ይላል? ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጄን ምን አደረግኩኝ? ዘረጋሁ ይላል። እጁን የዘረጋው ለምን ለማድረግ ነው? ሊምራቸው ነው ወይስ በጥፊ ሊያጋጫቸው ነው? ሊምራቸው ነው። እጅን ዘረጋሁ የሚለው አገላለጥ ሊምራቸው እኮ ነው። ለእነዚህ ሰዎች ግን ሲያዩት ሊመታቸው ነው ብለው የሚያስቡት ይመስለኛል። ሊምራቸው እጅን ዘረጋሁ አይተዋል። ልመናን ነው የሚያሳየው እጅ መዘርጋት። በሉ ኑልኝ የሚል ጥሪን ያሳያል እጅን መዘርጋት። ግን አዎ እጁን ዘርግቷል እግዚአብሔር ሊምራቸው ወዶ ፈልጎ ፈቅዶ ልክ በሕዝቅኤል ምዕራፍ 18 ላይ የሟቹን ሞት አልፈቅድም ብሎ እንደተናገረው የሟቹን ሞት አልፈቅድም ብሎ እንደተናገረው እስራኤልንም እጆቹን ዘረጋላቸው። እጆቼን ወደ እነርሱ ዘረጋው። ግን ወደ ምን አይነት ሰው ይላል? ቀኑን ሁሉ ወደማይታዘዝና ወደሚቃወም። አይተዋል፣ ይቃወማሉ። ስለተቃወሙ በቃ አያገኙትም። ስለዛ ምን ይፈልጋል? እግዚአብሔር መማር ስለፈለገ ብቻ ነው ወይ ከተባለ አይደለም። ሰዎች ደግሞ መቀበል አለባቸው። እግዚአብሔር እንደዚህ ነፃነትን ሰጥቷል። ስለዛ የሚማሩት የተማሩት ምን ስለሆኑ ነው? እግዚአብሔር አዎ ስለማራቸው ነው። ግን እነሱ ኦኬ ስላሉ ነው፣ አሜን ስላሉ ነው። ስለዛ ከእምነት የተነሳ ነው አሕዛብም ቢሆን መጥቶ የሚቆሙ በግንዱ ላይ። ያልተማሩትም ደግሞ ያልተማሩት ምን ያደረጉ ናቸው? እምቢ ያሉት ናቸው። ስለዛ የእግዚአብሔር ጭካኔውም ቸርነቱም የእግዚአብሔር ጭካኔና ቸርነቱ በራሱ ላይ ብቻ የተመሰረተ አይደለም። ጭካኔና ቸርነቱ ከሰዎቹ አንጻርም ጭምር ነው። ይህን 11ኛው ምዕራፍ ላይ እንዲህ ይላል። እሺ ቁጥር 20 ላይ ከፍ በል አንድ ይኸው እንዲህ ይላል። መልካም ይልና እነርሱ ከአለማመን የተነሳ ተሰበሩ ይላል። አየህ፣ የተሰበሩት ከአለማመናቸው የተነሳ ነው። እግዚአብሔር ስላልፈለገ ምናምን። የሰውን ድርሻ ደግሞ ተመልከት። እነርሱ ከአለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል። አንተም የቆምከው ከምን የተነሳ ነው ይላል። እግዚአብሔር እንዲምርህ ስለፈለገ ብቻ አይደለም። አዎ እግዚአብሔር ስለማረህ ነው፣ እግዚአብሔር ስለወደደህ ነው። ግን ከእምነት የተነሳ ስለፈቀድክ ስላመንክ ነው። ፍራ እንጂ የትዕቢትን ነገር አታስብ ይልና እግዚአብሔር እንደተፈጠሩት ለነበሩት ቅርንጫፎች የራራላቸው ካልሆነ ለአይሁዳውያን ማለት ነው፣ በተፈጥሯቸው የእግዚአብሔር ሕዝብ ሆነው ስለነበረ በስጋ ለእነርሱ እንኳን የራራላቸው ከሆነ ለአንተ ደግሞ አይራራልህም። ምን ይላል? ለአንተ የተባለው ለማን ነው? ይኸው ከእምነት የተነሳ ቆመሃል ለተባለው በእምነት መጥቶ ተቀላቅሏል፣ ገብቷል። ስሜታዊ ሆኜ ስክሪኑን ትራቁጥ። ከእምነት የተነሳ ቆመሃል ተብሏል። ከእምነት የተነሳ ቆመሃል የተባልከው አንተ ራስህ ትሰበራለህ፣ ትጠፋለህ። ለአንተም አይራራልህም። አይቷል። ከእምነት የተነሳ ቆመሃል ተብሏል። ከእምነት የተነሳ ቆመሃል የተባልከው አንተ ራስህ ትሰበራለህ፣ ትጠፋለህ። ለአንተም አይራራልህም። አይቷል። ስለዛ ግዴታ በቸርነቱ ጸንተ መኖር አለብህ። የእግዚአብሔርን አይቷል። አሁን ምሕረቱም ቸርነቱም አለ ይታያል እዚህ ጋር። ከዛ ምን ይላል እንግዲህ? የእግዚአብሔርን ቸርነትና ጭካኔ ተመልከት ይላል። አሁን የእግዚአብሔር ቸርነቱም ጭካኔውም እንዴት እንደሆነ እዩ። ጭከናው በማን ላይ ነው ይላል?
እርሱ ሊምራቸው ባልፈለገው ላይ ይላል አይልም? በወደቁት ላይ። የወደቁት ደግሞ ከምን የተነሳ ነው ብሏል? ከላይ የወደቁት ከምን የተነሳ ነው ብሏል? ከአለማመን የተነሳ ቁጥር 20 ላይ እነርሱ ከአለማመን የተነሳ ተሰበሩ ብሎ እንደተናገረው ከአለማመን የተነሳ ተሰበሩ። ዝቅ ሲሉ ቁጥር 22 ላይ ምን አለ? የእግዚአብሔር ጭከናው በወደቁት ላይ ነው፣ አናምንም በሚሉት ላይ። እሺ እነዚህ ሰዎች ግን አሁን የወደቁት እነዚህ አናምንም ያሉት ተመልሰው ቢመጡት ስለሱ እናያለን ቀጠል አድርገን። እሺ ቸርነቱስ? በቸርነቱ ግን ጸንተህ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው። እንዴ ሰውየው ላይ የሚወሰን ነገር የለም ወይ? ይኸው አይተዋል የሰውየውን ድርሻ። ያለዚያ ግን አንተ ደግሞ ትቆረጣለህ። ምን ካደረግ? በቸርነቱ ጸንተህ ካልኖርክ። ስለዚህ ፍራ፣ የትዕቢነትን ነገር አትናገር ነው። እነዚያ ደግሞ ይላል ያው ቁጥር 23 ላይ ስሙ። ያው እነዚህ የተሰበሩት ማለት ነው የጠፉት። ጭካኔው በእነርሱ ላይ ነው ብሎ የለ ጭካኔው በወደቁት ላይ ነው ብሏል። እነዚያ ደግሞ ባለማመናቸው ጸንተው ባይኖሩ ይላል። እነዚያ የወደቁት ይሄ እምቢ በማለታቸው ወይም በአለማመናቸው ጸንተው ባይኖሩ በዛፉ ውስጥ ይገባሉ ተመልሰው። አዎ ጨክኖባቸው አልነበር? ትክክል። የጨከነባቸው ከራሳቸው የተነሳ ነው። ስለዚህ አሁን ደግሞ ጸባያቸውን አሳበው ቢያምኑ የሰራዊት ጌታ እግዚአብሔርን ቢጣሩ እነርሱ ደግሞ በዛፍ ውስጥ ይገባሉ። ለምን? እግዚአብሔር መልሶ ሊያገባቸው ይችላልና ይላል። እግዚአብሔር መልሶ ሊያገባቸው ይችላልና። ስለዛ አዎ ምህረት ለወደደ ወይም ለሮጣ አይደለም ተብሎት ነገር ተመለሳ። እንዲሁን ወደ ምዕራፍ 9 ምህረት ለወደደ ወይም ለሮጣ አይደለም ከሚምር ከእግዚአብሔር ነው እንጂ ሲባል የምህረት ምንጩ እግዚአብሔር ነው። እግዚአብሔር ካልማረ እግዚአብሔር ካላለን ነው ማንም ሰው ብድግ ብሎ ስለፈለገ ብቻ የሚሆን ነገር የለም። እግዚአብሔር ነው በቃ መማር አለበት። እግዚአብሔር ደግሞ ሲምር ቀኑን ሁሉ ወደማይታዘነ ወደሚቃወም ህዝብ እጅን ዘረጋው ብሎ ስለ እስራኤል እንደተናገረው እጁን ይዘረጋል፣ ይምራል። ግን አንተ ደግሞ መቃወም የለብህም፣ አሜን ብለህ መቀበል አለብህ። ከአንተ የሚጠበቅ ነገር አለ የለም? ይኸው አውዱን ስንመለከተው እንደዛ ነው። ቀጠል ያደረግና መጽሐፍ ፈርዖንን ኃይሌን በአንተ አሳይ ዘንድ ስሜን በምድር ሁሉ ይነገር ዘንድ ለዚህ አስነሳው ይላልና ይላል። ስለዚህ ምንድን ነው እንግዲህ የሚወደውን ይምረዋል፣ የሚወደውንም እልከኛ ያደርገዋል ብሎ ይቀጥላል። አሁን ጭካኔው እና ቸርነቱ በማን ላይ ነው ብሎናል? 11ኛው ምዕራፍ ላይ ይኸው የሚወደውን ይምረዋል፣ ቸርነት ነው። የሚወደውን እልከኛ ያደርገዋል፣ ጭካና ነው። የሚወደውን ይምረዋል፣ የሚወደውን ጭካና ምንድነው? እልከኛ ያደርገዋል። ቸርነቱና ጭካኔውን በማን ላይ ነው የሚያደርገው እግዚአብሔር ብሏል። 11ኛው ምዕራፍ ላይ አብራራለን እኮ ጳውሎስ። እኛ እኮ አያጨቃጭቀንም። ጳውሎስ ያብራራለን እንቀበላለን። ጳውሎስ ምን ብሎ አብራራ? 11ኛው ምዕራፍ ላይ ቸርነቱ በቸርነቱ ጸንተው በሚኖሩት ላይ ነው፣ ጭካኔው በወደቁት ላይ ነው፣ በማያምኑት ላይ ነው ብሎ አስቀምጠ። ታዲያ ምንድን ነው ከተባለ ፈርዖን ገና ከጅምሩም ልበ ደንዳና ነበረ። ግን እግዚአብሔር ምን አደረገ? ልበ ደንዳና ነህ እንግዲያውስ የማትመለስ ከሆነ በዛው ጸንተህ ትኖራለህ ነው። ለልበ ደንዳናነቱ አሳልፎ ይሰጧል፣ ለማይረባ አእምሮ አሳልፎ ሰጣቸው ተብሎ እንደተነገረ። ስለዛ ለዛ ሁኔታ አሳልፎ ይሰጧል። ጭካኔው በእነርሱ ላይ ነው፣ በወደቁት ላይ ነው። ጭካኔው በማን ላይ ነው? በወደቁት ላይ። ገና ከጅምሩም ፈርዖን የወደቀ ነው። እናንተ እንደምታስቡት ፈርዖንን ሆን ብሎ እግዚአብሔር ራሱ ሲሰራውም እንደው እልኸኛ አድርጉት፣ ልበደንዳና አድርጉ ሰርቶት ከዛ በኋላ ህዝቤን ልቀቅ አትልቀቅ እሰጥ አገባ ውስጥ የገባ አምላክ እኛ የለንም። ያ አምላክ የእናንተ አምላክ ነው። የኛ አምላክ ልዩ ነው። የኛ አምላክ ይህ በመጽሐፍ ቅዱስ ላይ የተገለጠው አምላክ ነው። ስለዚህ ቸርነቱና ጨካኔው በማን ላይ እንደሆነ ራሱ ጳውሎስ መልሶልናል። ስለዚህ አሁን እዚህ ጋር ሰዎች ሁሉ እንዲድኑ አይወድም የሚል ቆይ ይህን ፓርትማ በደንብ ቆይ ዝቅ በል እዛው ጋር እኮ ያብራራዋል። እሺ እንግዲህ ስለምን እስካሁን ድረስ ይነቅፋል? ፈቃዱንስ የሚቃወም ማን ነው ትለኝ ይሆናል ይልና፣ ነገር ግን አንተ ሰው ወይ ለእግዚአብሔር የምትመልስ ማን ስራ ሰሪውን ስለምን እንደዚህ አድርገህ ሰራኸኝ ይለዋልን ይልና የሸክላ ሰሪውን ምሳሌ ያነሳል። ምን ብሎ? ወይም ሸክላ ሰሪ ከአንዱ ጭቃ ክፍል አንዱን ዕቃ ለክብር አንዱንም ለውርደት ሊሰራ በጭቃ ላይ ስልጣን የለውምን? አለው። ይህን ነገር ከማን ነው የሚያመጣው? ከኤርሚያስ ላይ ሂድለት። ትንቢተ ኤርሚያስ ምዕራፍ 18 አካባቢ የሸክላ ሰሪውን ነገር ምንም ዲስከስ ማድረግ አንችልም። እንደዚህ ጊዜ ለመግደል ከሆነ ብታሰናብተኝ ይሻላል። ጊዜ የገደልከው ለእኔ አዚም ነው። ይሄ ምንም አይጠቅመኝ። የራስን እንትን እያደረክ ነው ያለው። እኔ አሁን እኮ መጽሐፍ ጳውሎስ ያብራራውን እኮ ነው የመለስኩልህ። ለምን ያደርጋል? ጥያቄና እየተነጋገር ነው ያለ ነው። ለምን እንደዚህ ታደርጋለህ? ዝም ብለህ ቁጭ የሚባል ነገር የለም። ጳውሎስ ያብራራውን እኮ ነው ያመጣሁልህ። በራሴ እኮ አላብራራሁም። የራስህን ነው ያልሆነ ፍቺ ነው እየሰጠ ያለው። ተሳስተሃል። ጨካኙ በማን ላይ ነው ይላል ሶቨሬን። ቆይ ተሳስተሃል በጣም። ጥያቄውን አልነሳው። ይሄኛው እንደዚህ ነው ብለህ ቨርስ ስጥ ነው ያልከው። ልክ ካልሆነ ብለህ ፓስ ነው አንዴ ጨርሳትና መልሰን አሁን የአንተንም የኔንም የሚባል ነገር የለም እንዴ?
ቆይ አንዴ እባክህ። ይሄማ ጥቅስ አምጣ የተባልከውን እኮ ያላመጣኸው እስካሁን እኮ ጥቅሱን አላመጣህም። ሰዎች ሁሉ ይሄን ላብራራ አንዴ ብለህ ነው። ሶስተኛ ጥቅስ ልስጥና እሱን ደግሞ አብራራው። እሱንም አብራራለሁ፣ ችግር የለም። ይሄ በቃኝ፣ ይሄ በቃ አንተ በቃ እሺ፣ ችግር የለም። አንተ በቃ ግን ህዝቡ አንድ እኔ እኮ ነኝ እሺ፣ ጨርስ። አንድ ደቂቃ ውስጥ ሼም ያዝ፣ በአንድ ደቂቃ ውስጥ ከዛን ወደ ተቀምጫለሁ። እሺ፣ መልካም። እሺ፣ ቁጥር 1 ላይ ሄዳ አንዴ ቆይ፣ ታሪኩን እንዲያውቁት ዮሐዴ። እሺ፣ ከእግዚአብሔር ዘንድ ወደ ኤርሚያስ የመጣ ቃል እንዲህም አለው። ምን አለው? ተነስተ ወደ ሸክላ ሰሪ ቤት ውረድ፣ በዚያም ቃሌን አሰማለሁ ይሏል። አሁን ተመልከቱ ጋይስ፣ የእግዚአብሔር ቃል ወደ ኤርሚያስ ይመጣል። ከዛ በኋላ ወደ ሸክላ ሰሪ ቤት ሂድ ነው የሚለው። ወደ ሸክላ ሰሪ ቤት ሂድና በዛ ቃሌን ታደምጣለህ፣ ቃሌን አሰማለሁ አለው። ከዛ ወደ ሸክላ ሰሪ ቤትም ወረድኩኝ፣ እነሆም ስራውን በመንኮራኩር ላይ ይሰራ ነበር ያለ። አይቷል። ሸክላ ሰሪ ይሰራዋል። ይህንን ስራው በመንኮራኩር እያደረገ ሸክላውን ይሰራል። ከጭቃም ይሰራው የነበረ ዕቃ በሸክላ ሰሪው እጅ ተበላሸ ይላል። ይኸው ተመልከቱ ጋይስ፣ በሸክላ ሰሪው እጅ ማለት ነው። ያ ጭቃ ተበላሸበት። ልክ ሲበላሽ ምን አደረገ? ሸክላ ሰሪው ይሄኛው እንደውም ጥሩ ነው እንኳን ተበላሸ ለውርደት ይሁን ብሎ እንደዚህ ዝም ብሎ ያስቀምጠው አይደለም። ምን አደረገ? ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሰራው ይላል። እንደወደደ ሌላ ዕቃ አድርጎ አይተዋል። የተበላሸ አድርጎ አላስቀምጠውም። ሸክላ ሰሪው እንዴት አይነት ሰሪ ነው አይተዋል። ዝም ብሎ እኮ እንዲመተው እኮ ይችል ነበር። በመቻል ደረጃ እኮ ነው የምናወራው። የስ ይችላል፣ ግን አያደርገውም። የተሻለ ዕቃ አድርጎ ወይም ሌላ ዕቃ አድርጎ ደግሞ ይሰራዋል። አሁን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል ቁጥር 5 ላይ። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ምን አለ? የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሰራ በውኑ እኔ በእናንተ ዘንድ መስራት አይቻለኝምን? ይህ ሸክላ ሰሪ እንደሚሰራው በውኑ እኔ በእናንተ ዘንድ መስራት አይቻለኝምን? እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ ያላችሁ አይደለምን? ወይም በእኔ እጅ አላችሁ ብሎ ያስቀምጣል። በእግዚአብሔር እጅ ያለ ነው። ስለዚህ ጭቃው በሸክላ ሰሪው እጅ እንዳለ ሁሉ እኛም በሸክላ ሰሪው በእግዚአብሔር እጅ እንዳለን፣ ምክንያቱም ፍጥረቱ ነንና እርሱ ሊሰራራን ይችላል፣ ይሰራናል ነው። ከኛ የሚጠበቅ ነገር ግን አለ። የስ አለ። ዝቅ በለ የዋዲ ቁጥር 7 ላይ ስለ ሕዝብ አለ። ተመልክተው ስለ ሕዝብ ስለ መንግስትም እነቅል አፈርስም አጠፋም ዘንድ በተናገርኩ ጊዜ ምን አድረግ ዘንድ? እነቅል ዘንድ አፈርስ ዘንድ አጠፋም ዘንድ ስለማን? ስለ መንግስት ማለት ነው፣ ስለ ሕዝብም ማለት ነው። እንደዚህ በተናገርኩ ጊዜ ግን ይህ ስለ እርሱ የተናገርኩበት ህዝብ ማለት ነው ከክፋቱ ቢመለስ አለ አጠፋዋለሁ ምናምን ብሎ የተናገሩ ሲጀመር ምን ውስጥ ስላለ ነው? ሰው ያ ህዝብ ወይም ያ መንግስት ክፋት ውስጥ ስላለ ነው። ግን ከዛ ከክፋቱ ግን ቢመለስ እኔ አደርግበት ዘንድ ካሰብኩት ክፉ ነገር እጸጸታለሁ። ማን ላይ እንደሚመሰረት እያያችሁ ነው? ሰውየው ላይ፣ የሰዎቹ ሁኔታ ላይ። ይህ ስለ እርሱ የተናገርኩበት ህዝብ ከክፋቱ ቢመለስ እኔ አደርግበት ዘንድ ካሰብኩት ክፉ ነገር እጸጸታለሁ ይላል። ቀጠል ያደርግና ደግሞ በተቃራኒ በኩል ደግሞ ይናገራል። ስለ ህዝብም ስለ መንግስትም እሰራውና እተክለው ዘንድ በተናገርኩ ጊዜ መልካምን ነገር ለማድረግ ማለት ነው። ስለ ህዝብ ስለ መንግስት እሰራውና እተክለው ዘንድ በተናገርኩ ጊዜ በፊቴ ክፉን ነገር ቢያደርግ ማን? ያ ህዝብ ክፉ ነገርን ቢያደርግ ቃሌንም ባይሰማ እኔ አደርግለት ዘንድ ስለተናገርኩት መልካም ነገር እጸጸታለሁ፣ ስለ መልካሙ ነገር ደግሞ እጸጸታለሁ። እንደዛ ከሆነ እና ታዲያ ምንድን ነው ከተባለ የስ ሸክላ ሰሪው በጭቃው ላይ ሙሉ ስልጣን እንዳለው የሰራዊት ጌታ እግዚአብሔር በኛ ላይ ሙሉ ስልጣን አለው። ከኛ የሚጠብቀው ነገር ደግሞ አለ። በክፋታችን ጸንተን ባንኖር መልካም ሊያደርግልን ቸርነቱ ሊገልጥብን የተዘጋጀ ነው። ክፉ ብናደርግ ደግሞ በእኛ ላይ ጭካኔው ሊታይ ይችላል። ስለዛ ከእኛ የሚታይ ነገር አለ። ከዚህ አንጻር የሚታይ ነው። መልሰው አንድ ይዘው ምዕራፍ 9 ላይ ቃሉን አንብበን እንጨርስ። ቀጣይ ያለውን ጥቅስ አንብበን እንጨርስና ወደ 3ኛው ጥቅስ ደግሞ እንለፍ። ስለዛ ሮሜ 9ን እዚሁ አብራርተን ጨረስን ማለት ነው። እሺ ነገር ግን ቁጥር 22 ላይ ነገር ግን እግዚአብሔር ቁጣውን ሊያሳይ፣ እሱ ሸክላ ሰሪው ነው። ነገር ግን እግዚአብሔር ቁጣውን ሊያሳይ ኃይሉን ሊገልጥ ወዶ አስቀድሞ ለክብር ባዘጋጃቸው በምህረቱ ዕቃዎች ላይ የክብሩን ባለጠግነት ይገልጥ ዘንድ ለጥፋት የተዘጋጁትን የቁጣ ዕቃዎች በብዙ ትዕግስት ከቻለ አይተዋል። በትዕግስት እኮ ተጠብቋል። ለቁጣ የተዘጋጁት እነማን ናቸው ከተባለ እነዚህ የወደቁት የማያምኑት ናቸው። ስለዚህ እመኑ እኮ ነው ራሱ የመጽሐፉ ሀሳብ። እመኑና ተመለሱ ነው። ብትመለሱ ምህረቱ በእናንተም ላይ ቸርነቱ በእናንተም ላይ ይገለጣል ነው። ስለዚህ የምህረቱ ዕቃዎችም ከአይሁድ ብቻ ደግሞ አይደሉም። ታዲያስ ነገር ግን ከአሕዛብ ደግሞ የጠራን እኛ ነን። እንዲሁ ደግሞ በሆሴዕ ሕዝቤ ያልሆነውን ሕዝቤ ብዬ ያልተወደደችውንም የተወደደችው ብዬ እጠራለሁ።
እናንተ ሕዝቤ አይደላችሁም በተባለላቸውም እነዚያ አሕዛብን ማለት ነው። እናንተ ሕዝቤ አይደላችሁም በተባለላቸውም ስፍራ በዚያ የሕያው እግዚአብሔር ልጆች ተብለው ይጠራሉ ይላል። ዝቅ አድርገው ኢሳይያስም የእስራኤል ልጆች ቁጥር ምንም እንደ ባህር አሸዋ ቢሆን ቅሪታው ይድናል፣ ጌታ ነገሩን ፍጽሙና ቆርጦ በምድር ላይ ያደርገዋልና ብሎ ስለ እስራኤል ይጮሃል። እነዚህ ቅሬታዎቹ እነማን ናቸው? ካላመኑ በስተቀር አሁን ላይ ማለት ነው። ስለዚህ ምንድነው ኢሳያስ ምን ብሎ ተናገረ? ጌታ ጸባኦት ዘርን ባላስቀረልን ኖሮ እንደ ሰዶም በሆንን ገሞራንን በመሰልን ነበር ተብሎ እንደተነገረ ነው ይላል። የመጨረሻውን እንግዲህ ምን እንላለን? ይኸው አሁን ተመልከቱ። ዝቃ እንትን አድርጎ ዮሐዴ አሁን እንግዲህ ምን እንላለን ብሎ አሁን የመጨረሻውን ኮንክሉዥን ሊሰጥ ነው። ስሙ አሁን እንግዲህ ምን እንላለን? ጽድቅን ያልተከተሉት አሕዛብ ጽድቅን አገኙ። ይኸው ዞር በል የተባለው ይኸው ጽድቅን አገኙ። በምን? እርሱ ግን ከእምነት የሆነ ጽድቅ ነው። አይተዋል። ከእነርሱ የሚጠበቅ ነገር አለ። ከእምነት የሆነ ጽድቅ ነው። እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም። ይህ ስለምንድን ነው? ለምንድን ያልደረሱት? እግዚአብሔር ስላልፈለጋቸው አይደል? እግዚአብሔር እንዲመራቸው ስላልወደደ ስላልፈለጋቸው አይደል? በእነሱ ትምህርት በፕሮቴስታንቱ ለዛ ነው። ግን በጳውሎስ ትምህርት በጌታስ ትምህርት እንዲህ ይላል። ይህ ስለምንድን ነው ይልና በስራ እንጂ በእምነት ጽድቅን ስላልተከተሉ ነው። እነሆ በጽዮን የእንቅፋት ድንጋይና የማሰናከያ ዓለት አኖራለሁ፣ በእርሱም የሚያምን አያፍርም ተብሎ እንደተጻፈ በእንቅፋት ድንጋይ ተሰናከሉ ይላል፣ ባለማመናቸው። ስለዚህ እነዚህም ባለማመናቸው ተሰበሩ፣ ወደቁ። እነዚህም በማመናቸው ቆሙ፣ ጸኑ። የእግዚአብሔር ቸርነትና ጭከናውም በወደቁት ላይ በማያምኑት ላይ እና በሚያምኑት በቸርነት ጸንተው በሚኖሩት ላይ ነው። ስለዚህ ከዚህ አንጻር ልንመለከት ይገባል። አሁን እዚህ ክፍል ላይ ሮሜ 9 ላይ እግዚአብሔር ሰዎች ሁሉ እንዲድኑ አይወድም የሚል ጥቅስ አለው። በጥቅስ ደረጃ የለም። በቃ እንደው ይህንን ምንድነው ማስረጃ ሲታጣ የመሰለኝን ብድግ እያደረኩ ልወርውር አይነት ነገር ማለት ነው። አሁን ሶስተኛውን ጥቅስ አንጣ። እሺ አክዬ ምንም እንኳን አስቀምጠኝ ቢሆንም በትዕግስት ተቀምጫለሁ። ጌታ ይባርከኝ። እሺ በዚህ አጋጣሚ ያው እምነት ጽድቅ በእምነት እንደሆነ እንግዲህ ተምረዋል ሰዎች ብዬ አስባለሁ። እግዚአብሔር በልባቸው ይሄን ወንጌል ያብራ። በምን እንደሆነ አይ በእምነት የሆነ ጽድቅ እያልክ ደጋግመህ ክፍሉ እሱን ስለሚናገር ትምህርት እናንተ ናችሁ ያላመናችሁ። ዝም ብሎ በእግዚአብሔር ቅድመ ውሳኔ ብላችሁ ነገሩን ጥቅልል ላደረጋችሁት እንጂ ለማንኛውም ቀጠል እሱን እናምናለን። እሺ ዮሐንስ ወንጌል ላይ ደግሞ እስቲ ምዕራፍ 17 ቁጥር 9 ላይ እና ከፈለክ እንደዚህ አድርገህ ማብራራት ትችላለህ። ጠብቀሃለሁ፣ ጊዜ ስጣለሁ። ሜን ቨርሴ ቁጥር 9 ላይ ያለውንና 20 እና 21ን አንብብልኝ። ቁጥር 9 መጀመሪያ አንብብ። ኢየሱስ ክርስቶስ የተናገረው የጸለየው ጸሎት ነው። ያ ኢየሱስ ነው የተናገረው፣ ለእግዚአብሔር አብ ኢየሱስ የተናገረው ነው። ያስ ቀጥል። እኔ ስለነዚህ ለምናለው፣ ስለ ዓለም አልለምንም ስለሰጠኸኝ እንጂ ያንተ ናቸውና ይላል። እሺ ምን አሁን እዚህ ላይ ዓለም ሁሉ እንዲድን አይወድም ይላል። 20 ላይ ያለውን አንብብና አንድ ላይ ከፈለክ ቻፕተሩን ሙሉ ማብራራት ትችላለህ። ጠብቃለሁ። 20 እና 20 ወዳጅ አታድክምን እንጂ ለተጠየቀው ጥያቄ እኮ ነው። ከፈለክ ነው አያይዘህ ቆይ ይሄንም አንብብልና ሁሉም አንተ ስጠን እንጂ የተጠየቀው እኮ አንተ እኮ ነህ። ጥቅሱን አመጣለሁ ያልከው ዓለምን ሁሉ ለማዳን አይወድም የሚልበትን ክፍሉን አሳየን እንጂ። እሺ 9 ላይ ሰዎች ሁሉ እንዲድኑ አይወድም የሚልበትን ክፍል አሳየን። ጥሩ 9 ላይ ኢየሱስ ክርስቶስ የተናገረው ነው። ይሄ ስለ እነዚህ ለምንሃለው አለ፣ ስለ ዓለም አልለምንህም አለ። ሁለት ነገር እና ምን ኦኬ ኢየሱስ ስለነዚህ አልለምንህም ስለ ዓለም ብሎ አልለምንህም፣ ስለነዚህ ግን ለምንሃለው አለ። እነዚህም ብቻ አይደለም 20 ላይ ደግሞ ለማን የለመነ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አልለምንህም አለ። ስለዚህ ኢየሱስ የለመነለት አለ፣ ያለመነው አለ። ግልጽ አድርጓል። ኢየሱስ ስለ ዓለም አልለምንም ብሎ እኔ ቆይ አንዴ እኔ ጠየቁ። እግዚአብሔር ወይም ጌታችን ኢየሱስ ስለ ሰዎች ሁሉ ጸልየዋል። ስለማን የጸለየው? እሱን አይደለም ጥያቄ። ይሄን አስረዳኝ። ስለ ዓለም አልለምንህም ስለነዚህ ብቻ ነው መለምነው ብሏል። አይደለም ቆይ አንዴ እግዚአብሔር ሰዎችን ሁሉ ለማዳን አይወድም ብለኛል። እግዚአብሔር ሰዎችን ሁሉ ለማዳን አይወድም ቃል በቃል ነው ያልከው። ምናልባት አዳዲስ ሰዎች ካላችሁም እዚህ ሁሉ ውስጥ የመጣ ነው በምን ምክንያት ነው? ወንድማችንን አንድ ጥያቄ ጠይቀነዋል። ምን አይነት ጥያቄ? አስረዳኝ እንጂ ያልኩህ አንዴ ተው እናስታውሳቸው እንጂ በክርስቶስ ኢየሱስ ያምኑት ብቻ እንዲድኑ ነው የእግዚአብሔር ፈቃድ ነው ያልኩት። እግዚአብሔር ቢወደው አይደለም
አይደለም። ቆይ አንዴ ሚዩት አድርገው። እግዚአብሔር ሰዎችን ሁሉ ማዳን ይወዳል ወይ ብለን ስንጠይቀው ወይም ደግሞ እግዚአብሔር ሰዎች ሁሉ እንዲድኑ ይወዳል ወይ ስንለው አይ እግዚአብሔር ሰዎች ሁሉ እንዲድኑ አይወድም ማለት ቃል በቃል ሰዎች ሁሉ እንዲድኑ አይወድም ሲለን ሰዎች ሁሉ እንዲድኑ አይወድም የሚለውን የመጽሐፍ ቅዱስ ክፍል አምጣ ስንለው ምንም ማምጣት ስላልቻለ እንደው በቃ እሱ ይህ ሊደግፈኝ ይችላል የሚለውን ነገር ጥቅስ ሁሉ እያመጣ ነው። ስለዚህ አሁን እሱን ጥቅስ እየጠበቅን ነው። እሱን ጥቅስ አምጣ፣ እዚህ ጥቅስ ላይ እንደዛ የሚል አላየንም እኛ። ኢየሱስ ሁለት አይነት ግሩፖችን ያነሳል፣ እነዚህና ዓለም ያለው ትክክል ነው። ቤተክርስቲያንና ዓለም እኮ ይታወቃል እኮ። ለቤተክርስቲያን የሚነገሩ የተለያዩ ነገሮች አሉ፣ ከዓለም አንጻር የሚነገሩ ነገሮች አሉ። እዛው ለዓለም የተነገረው ነገር ደግሞ ማለት ነው። በነገራችን ላይ ከዛው ከዓለም ውስጥ ደግሞ የሆነ ሰዓት ላይ እኮ ሀሳብ ቀይረው መጥተው የሚያምኑ ደግሞ ይኖራሉ እኮ። ስለዚህ ኢየሱስ ሁለት ግሩፕ አለ። ለሁሉም የምትለውን ነገር ኢየሱስ ለዓለም አልለምንም ብሏል። ስለዚህ አንተ አሁን ሞር እንግዲህ እኔ ግን ጥያቄ ምንድን ነው በዓለም ውስጥ ያሉት ምንድን ነው አመንክ ነው ማለት አልገባኝም። ስለዚህ ኢየሱስ ለሁሉም አልለመንም አይደል? ኢየሱስ ለሁሉም አልለመንም፣ ሁሉንም የማዳንም ፕላን የለውም። ማን ያለ? ይህን እኮ አንተ እኮ ነው ያልከው። እሺ አስረዳ። እባክህን ስማኝ እንዴ። ይህ እኮ ማለት ምን ማለት መሰለ? ለምሳሌ ጳውሎስ ስለ አይሁዳውያን ይድኑ ዘንድ ጸሎቴ ነው ብሎ ሲናገር ነበር። አሁን አንተ ያመጣው ክፍል ላይ ከፍ ብሎ ምዕራፍ 9 ቁጥር 1 ላይ ምዕራፍ 10 ቁጥር 1 ላይ ስለ አይሁዳውያን እንደሚጸልይ ተናግሯል ጳውሎስ። ኦኬ ጳውሎስ ስለ አይሁዳውያን እንዲድኑ ስለጸለየ አሕዛብ ግን እንዲድኑ አይፈልግም ማለት ነው ብሎ ሰው እንዲድን ለምን ይጸልያል? በፍሪ ዊል አይደል እንዴ? ጳውሎስ ለምንድን ይጸልይላቸው? እግዚአብሔር እንደሚያድን አውቀው ነው። እነሱን ለምን አልጨቀጨቃቸውም? በፍሪ ዊል አይደል የሚዳነው? ለምን ይጸልያል? እነርሱንማ በሚገባ እመኑ 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 ይላል። ግን ደግሞ ምንም ያደርጋል ይጸልይላቸዋልም ጭምር። ትክክል ነው። እና ታዲያ ላይጸልይላቸው ነው እንዴ? እኔ ለአንተ ጸልይልህ እንዴ? ለእኔ ለሙስሊሙስ ለእያንዳንዱ ሰውስ እንጸልይል እንዴ? ለምን ነው የምትጸልየው? በፍሪ ዊል አይደል እንዴ ሰው የሚያምነው? ኦልሬዲ ሰጥቷቸው እግዚአብሔር ግሬሱ። ትክክል ነው። በፍሪ ዊል ስለሆነ ነው የምንጸልየውም። በፍሪ ዊል ባይሆን ኖሮማ በደንብ አድርገህ ተመልከት። የእግዚአብሔር ቅድመ ውሳኔ ጉዳይ ከሆነ እግዚአብሔር ኦልሬዲ ውሳኔውን ጨርሷል። ምንም አንጸልይም። ለምን? የእግዚአብሔር ሀሳቡ አይለዋወጥም። አንድ ጊዜ አንተ በሰው ፍቃድ ከሆነ ለምን ትጸልያለህ? እሱን እኮ ነው የምልህ። አንዴ ስማኝ። ቶፒኩ እንዳይቀየር እዚህ ላይ አታመልጥም። ይሄን ሂድበት፣ የጠበቅኩህ ነው። ስለማያዋጣ ወደዚህ እንመለሳለን። ወደዚህ ስንመለስም እዚህ ያመጣኸው ጥቅስ ላይ ነው እያልኩ ያለሁት። ሰዎች ሁሉ እንዲድኑ እግዚአብሔር አይወድም የሚል ጥቅስ እዚህ ላይ የለም። በአጭሩ አምጣ እንጂ እሱ አንብብልና ከ9 ጀምሮ እንደ ቅድሙ እያነበብክ ኖ ለምን ወዳጅ አታርክምን እንጂ ጥቅስ አምጣ ተብለህ ዝም ብለህ አብራራ በማለት ብቻ ልታልፍ ነው እንዴ? እዚህ ክፍል እንደዛ ይላል ወይ? ማብራራቱን ይኸውልህ። እኔ ላብራራ። ሚዩት አድርግና እኔ ላብራራው። የአንተን ማብራሪያ እኮ አይደለም የምንፈልገው፣ የመጽሐፍ ቅዱስ ጥቅስ ነው የምንፈልገው። ጥቅስ እንዴ? እሺ አንተ አንብብልን። ይኸው ከ9 ጀምሮ ቀስ እያልክ አብራራልን። አንተ ማብራራት አይደለም የምንፈልገው፣ ጥቅስ ነው የምንፈልገው። ጥቅስ ነው የጠየቁን፣ የአንተን ማብራሪያ ሳይሆን ጥቅስ የመጽሐፍ ቅዱስ ቃል። በቃ ያው ጌታ ለእነዚህ ጸልየዋል፣ የእነሱን ቃል ለሚሰሙት ጸልየዋል፣ ለዓለም አልጸለየም። ስለዚህ እንደዚህ ያልክ እንዲህ ያልክ በጣም እንዴት እንዲህ ይባላል ብላችሁ አትደንግጡ። ስለምንድን የጸለየው? ምን እንዲሆኑ በክርስቶስ ኢየሱስ አምናችሁ ቅድም ያልኩትን መንፈስ ቅዱስ ተቀብላችሁ ዳግም በመወለድ የእግዚአብሔር ልጅ መሆን ትችላላችሁ። ምን እንዲሆኑ ብሎ ነው የጸለየው? ይኸው አንብበው አልኩ እኮ አላነብ አልከኝ። ቆይ አንዴ አጥፋው። አንዴ ምን እንዲሆኑ ነው የጸለየላቸው? ሀብት ነው እንዴ? እናንብበዋ። ለምን ያጠፋዋል? እግዚአብሔር ቃል አይደል እንዴ? አታውቀውም? አየሁ። እሺ እናንብበው ያልኩት እኮ ስለማላውቀው ነው። አላውቀውም፣ ችግር የለውም። እናንብበው። የማታውቀውን አትጥቀስ። አይተሃል? ውስጥ ያለው መንፈስ ራሱ ይሄንን ነገር እኔ በቃሌ ከፈለክ እነግርሃለሁ ሙሉውን ቪዲዮ አብርቼ። ግን አይተዋል? አሁን መጽሐፍ ቅዱስ እየገለጥክ ነው። እስቲ ገለጥ። አሁን ወጣልህ። አይተዋል? አታውቀውም። ምን ችግር አለው? እሺ አሁን እየገለጥኩ ቢሆን የጌታን ቃል አንብበህ። እኔ አላውቀውም፣ ችግር የለውም ብያለሁ እኮ። እኔ እንደናንተ የጭንቅላት እውቀት አይደለም። የእግዚአብሔርን ቃል ነገር እሺ የወዴ አብራልንና ከፍተህ አስረዳን ፕሊዝ። የእግዚአብሔር ቃል ነው፣ አስረዳን እባክህ። ሚዩት አድርገው። አሁን ርዕስ እንትን አትበል፣ ርዕስ አታስቀይር። ሚዩት አድርገው። አሁን ወዳጃችን ሲጀመር ያመጣው ስለምን ራሱ ክርስቶስ እንደጸለየ ራሱ አያውቅም። በቃ እንደው ስለነዚህ ጸልያለሁ የሚል ቃል ተነግሮታል። እሷን ጥቅስ ከሆነ ቦታ ተባራሪ ነገር ይይዛሉ። መጽሐፍ ቅዱስን አያነቡት፣ አያውቁት። ነው ችግሩ። አሁን ምን እናደርጋለን መሰለህ? እኔ አስተምርሃለሁ። ከፈለክ ደቂቃ እያዝልና ከኔ ጋር አውራ። እኔ እናንተ ደቂቃ እያዝልና ከኔ ጋር አውራ። ኧረ እባክህን ሚዩት አድርጋ እንዴ።
ማየነህ እኮ ደቂቃ ያዘልና አውራ የምትችል ከሆነ ማውራት ሚዩት አድርግ እባክህን። እሺ ግን ይሄን አስረዳንሽ፣ ችግር የለም ዛትፋ እኔ ቁጭ ይጠብቃል። ሚዩት አድርግ። ሰዎች ሁሉ እንዲድኑ እግዚአብሔር ይወዳል አይወድም ስንለው አይወድም አለን። ለእሱ ጥቅስ አምጣ ስንለው ጭራሽ ጥቅስ የለውም። በቃ ሰዎች ሁሉ እንዲድኑ አይወድም የሚል ጥቅስ የለም። በተቃራኒው ግን ሰዎች ሁሉ እንዲድኑ እግዚአብሔር ይወዳል የሚል ግን አለ። አስባችሁታል? በተቃራኒው ሰዎች ሁሉ እንዲድኑ እግዚአብሔር ይወዳል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 4 ላይ ያወጣልኝ፣ ቁጥር 3 ላይ ይዋዲ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ሰዎች ሁሉ ይላል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ እያያችሁ ነው ጋይስ። የኮንቨርስ የእግዚአብሔር ቃል አይደለም። አትቀበለው፣ ሚዩት አድርግ። አትቀበለው፣ ሚዩት አድርግ። አትቀበለው። ያመጣሁትን ጥቅስ ለምንድን ነው ያጃፕ ያልከው? ሚዩት አድርግ። ውስጥ ያለው መንፈስ እየተጋለጠ የምትሰሙ ሁሉ ይዋቸው፣ ችግሩን ይው የእግዚአብሔር ቃል ሲሸሽ ይው ውስጥ ያለው መንፈስ አሁን ውስጥ ያለው መንፈስ እየተጋለጠ ቁጭ ብዬ ሰማሁ። አሁን ቁጭ ብዬ ሰማሁ ነው ያለሁት። ለምንድን ነው አሁን መንፈስ ስለተነሳ ውረድ፣ በቃ አስወርዱት። ደግመህ ከከፈትክ እኔ ያስወርዳለሁ። ሶበሪ ህሊና የለም እንዴ? ሚዩት አድርግ። መውረዱን ይፈልጓል። ግልጽ ነው። ኢዮብ አንተ ፌር አትሆንም እንዴ? ምን ሆነ ነው? መውረዱን ይፈልጓል። በግድ አስወርዱኝ አትበል። ለምን አለፍከው? አኬ ኢትስ ፌር ልጠይቅ አንተን። እሺ እኔ ነኝ ያስወጣው። እሺ ሰው ይታዘባል። አኬ ቀጥል። አሁን የዮሐንስ ወንጌል ምዕራፍ 17 ላይ ስለ እነዚህ እጸልያለሁ ብሎ ጌታችን ኢየሱስ ስለሚያምኑ ሰዎች ጸልዩዋል። ስለምንድን ነው የተጸለየው የሚለው ራሱ አያውቅም። የተጸለየው ስለምንድን ነው? እኔ እናንተ አንድ እንደሆንን እነርሱም ደግሞ በእኛ አንድ የሆኑ ዘንድ ስለ እነዚህ ደግሞ ጸልያለሁ አለ ጌታ ኢየሱስ። ስለ አንድነት ጸለየ። ስለ አንድነት የሚጸለየው እሺ አውጣው። ስለ አንድነት የሚጸለየው ስለማን ነው? ስለ አማኞች ነው። አንድነት የሚኖረን እኮ አማኞች ከዓለም ጋር ነው እንደ አንድነት ያለን ሰው። እሺ ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱ ደግሞ በእኛ አንድ የሆኑ ዘንድ እለምንሃለሁ። እኛም አንድ እንደሆንን ተመልከት። ከላይ ቁጥር 22 እኛም አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። አየው። ከቀጠል አድርጎ ምን ይላል? እንዲሁም ዓለም አንተ እንደላከኝ በወደድከኝም መጠን እነርሱን እንደወደድካቸው ያውቃል ይላል። ስለዚህ አሁን ስለ ቤተ ክርስቲያን ሲጸለይ ተነጥሎ ስለምንድን ነው የተጸለየላቸው? ስለ አንድነት። እንዲህ አማኞች ከዓለም ጋር ነው እንደ አንድነታችን፣ እርስ በርስ እኮ ነው አንድነታችን። በአማኞች መካከል ስላለው አንድነት ነው የተጸለየው። እነዚህ ሰዎች ግን ይህን ጥቅስ ለምንድን ነው እየጠቀሱት ያሉት? እግዚአብሔር ሰዎችን ሁሉ ማዳን አይወድም ብሎ ነው ይህን ጥቅስ የጠቀሱት። ሰዎች ሁሉ እንዲድኑ እግዚአብሔር ይወዳል ወይስ አይወድም ለሚለው ጥያቄ ዳይሬክት መልሳቸው እግዚአብሔር ሰዎች ሁሉ እንዲድኑ አይወድም የሚል ነበረ፣ ቃል በቃል እንደሰማችሁት። መጽሐፍ ደግሞ መለስ በልና እዛው ጋር እናሳያቸው። እግዚአብሔር ሰዎች ሁሉ እንዲድኑ ይወዳል። ምናልባት እዛ እንትን ከማለታችን በፊት እዚህ ክርስቶስ የሚናገረው የእሱ ትምህርትም ራሱ በተቃራኒ ነው። ክርስቶስ እዚህ የአማኞች አንድነት ነው የሚናገረው። ግን ክርስቶስ ምንድን ነው የሚለው? ስለ እነዚህ ብቻ ሳይሆን አምነው ለሚመጡም ከቃላቸው የተነሳ አንድ የሆኑ ዘንድ ነው የሚለው። አምነው መምጣት ለሚችሉ ምክንያቱም ቁጥር 20 ላይ ሁሉም አንድ የሆኑ ዘንድ አለ። ሁሉም አማኞች ማለት ነው። ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም። ቃሉን አምነው ለሚቀበሉ ሁሉ ነው እንጂ ስለ እነዚህ ብቻ አይደለም አለ። አንተ እንደላከኝ ዓለም ያምን ዘንድ ዓለም ክርስቶስ ዓለም ወደ ዓለም የመጣው ከአብ ተልኮ እንደመጣ ዓለም እንዲያምን ነው እንጂ የሆኑ ሰሌክትድ ነገሮች እንዲያምኑ አይደለም። ስለዚህ አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱም ደግሞ በእኛ አንድ የሆኑ ዘንድ እለምናለሁ። እዚህ በክርስቶስ አምኖ ሰው አንድ ይሆናል እንጂ የሆነ ስለተመረጠው አይደለም። ክርስቶስ ወደ ዓለም የመጣው አብ እንደላከው እንዲያምኑና ያመኑ ሁሉ ደግሞ አንድነት እንዲኖራቸው ነው የተናገረው ማለት ነው።
ይሄ የተመረጡ ወይም ደግሞ ኢሌክትድ ምናምን የሚል ወይም ደግሞ ለቀሩት ዓለም ማለት የቀረውን ዓለም ጠልቶታል። ኦኬ ጠልቷቸዋል፣ እንዲድኑ አልፈለገም የሚል ጭራሽ ሽታው የለም። በተቃራኒ ግን ከአብ ተልኮ እንደመጣ ለሚያምኑ ሁሉ አንድ እንዲሆኑ ከቃላቸው የተነሳ ክርስቶስ ጸሎቱ አድርጓል። እሺ ወደ እንዲድኑ አይወድም የሚልማ በቃ ተው እኮ ምንም ሽታውም እኮ ነው የሌለው። በጣም እዛ ምንድን ነው የሆነ ሌላ መጽሐፍ አለ እንደሚያነቡት እኔ እኮ ግራ ነው የሚገባኝ። እሺ መጽሐፍ አነባለሁ ብሎ ምን እያነበበ ቁርአን ነው እንደሚያነባው አልኩኝ። እኔ እኮ ግራ ገባኝ። የወጣው መውጣት ስለፈለገ እንጂ እኛ ስለፈለግን አይደለም። ምክንያቱም ማስረጃ አንጣ ዓለም ሁሉ እንዲድን እግዚአብሔር አይወድም የሚል ሲባል ሶስቱንም ጥቅስ ራሱ እያብራራ ይኸው እኮ ብሎ እያሳየ ሳይሆን ዝም ብሎ ይጠቅስና አላብራራም። ዝም ብሎ አብራራ ፈራ ምናምን እያለ ነበረ። ያን ሁሉ ታግሶ ሲለው የነበረው ማለት ነው። መጨረሻ ላይ እንዳያችሁ ተረብሾ ነው መውጣት ፈልጎ ማለት ነው። ያው ይህን ይዛችሁ እንድትሄዱ ብዬ ቀጥላክ። እንደዛ ደግሞ ያደረገበት ምክንያት ሰዎች ሁሉ እንዲድኑ እግዚአብሔር አይወድም ብሏል ነበር። በተቃራኒው ሰዎች ሁሉ እንዲድኑ እግዚአብሔር ይወዳል የሚል ጥቅስ አሁን ስለተመዘዘበት ነው። እንዲህ ይላል፣ ይኸው ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ማን እንዲድኑና እውነትን ወደ ማወቅ እንዲደርሱ? ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር። በቃ አሁን አምላካችን ለይተናል። የእንደዚህ አይነት ፕሮቴስታንቶች አምላክ የኛ አምላክ አይደለም። ቢያንስ የእንደዚህ አይነት ልጆች አምላክ የኛ አምላክ እንዳልሆነ እርግጠኞች ነው። ምክንያቱም ሰዎች ሁሉ ሊድኑ የሚወድ አምላክ ነው ያለን እኛ። የእነሱ አምላክ ደግሞ ሰዎች ሁሉ እንዲድኑ አይወድም። ስለዚህ አምላካችን ይለያያል። ከዚህ አንጻር በቃ ልዩ አምላክ ነው፣ ሌላ አምላክ ነው የሚያመልኩት፣ ባዕድ ነው ብለን መናገር እንችላለን ከዚህ አንጻር። ስለዛ ሌላ አምላክን ይዘው መቀጠል ትችላለህ፣ ግን አያዋጣም። መጨረሻ ላይ ያጠፋል፣ አብሮ ወደ ሲኦል ይጣላል። ጌታ ኢየሱስ ይመጣል፣ ጌታ ኢየሱስ በክብሩ ሲገለጥ። ስለዛ ወደ እውነተኛው አምላክ ነው። ስለዛ እናንተ ነው ገና ከጅምሩ እግዚአብሔር ነው ማስተዋወቅ ያለብን፣ አምላክን ማስተዋወቅ አለብን። እንደ አዲስ ያለው አምላክ ሰዎች ሁሉ እንዲድኑ የሚወድ አምላክ ነው የሚለውን ማስተዋወቅ አለብን። እና ሰው ከዚህ አንጻር ልንመለከተው ይገባል ነው። ታንክ ዩ ቃሌት ያሰማልን። አኪዋ እዚህ ጋር ካለ ይግባና ቅድምም ወይ ሌላ ሰውም ከሆነ ችግር የለውም። አኬ ቅድም ራሱ ሮሜ 10 ላይ ወይም ደግሞ ሮሜ 9:1 ላይ ቅዱስ ጳውሎስን ጭንቀትና ልመና ራሱ ላይ የሚተኩስ ጥቅስ ነው በነገራችን ላይ ማለት ነው። ለምን አስቀድሞ የሚድኑትን እና የሚጠፉትን ራሱ ወስኗል ብለው የሚያመልኩት አምላክ፣ ከዛ በኋላ ግን ቅዱስ ጳውሎስ ምን ብሎ ሲጠይቅ ሲለምን እናያለን? እንዲድኑ ኦኬ ያልዳኑት ወይ ደግሞ ሮሜ 10:9 ላይ 9:1 ላይ ቅድመ አኬ የሄደበት ነው። 9:1 ላይ እንደ ብዙ ጭንቀት አለብኝ ካለ በኋላ ጭንቀቱ ምንድን ነው? በስጋ ወንድሞቹ የሆኑ ማነው? በስጋ ወንድሞቹ የሆኑ እነማን ናቸው? አይሁዳውያን አይደለ? እነዚህ ይኸውላቸው አይሁዳውያን ባለማመን ምክንያት እንደተቆረጡ፣ አሕዛብ ደግሞ የሚባሉት ደግሞ በማመን ምክንያት ወደ ግንዱ እንደተጨመሩ 11 ላይም ተናግሯል። እና ልክ 10:1 ሲጀምር ምንድነው በቃ ትልቁ ፈቃድ የልቤ እንደው ትልቁ መሻት ትልቁ ፍላጎቴ ልመናዬ ይሄ ሁሉ ምንድነው አለ በቃ እንዲድነዋል። ኦኬ አስቀድሞ ውሳኔ ወይም ደግሞ የሚድኑትን እና የሚጠፉትን አስቀድሞ ወስኗል የሚል አይነት ትምህርት ይዘ ከዛ በኋላ ግን ይኸው ቅዱስ ጳውሎስ ይለምናል። ለማ በእምነት በኩል እንዲመጡ ማለት ነው የተቆረጡት ወይም ደግሞ ሳያምኑ የጠፉት እየጠፉ ያሉት በእግዚአብሔር እርዳታ አምነው እንዲመለሱ ይለምናል ማለት ነው። ስለዚህ እንደውም ቅድም ምን ሲል ነበረ? ያው ሊለዋወጥ ይችላል አይነት ነገር የሰማው መሰለኝ። እንግዲህ እሱን አምናሹ ሀሳቡ የእግዚአብሔር እንግዲህ እናንተ አምላክ ሀሳቡ ከተለዋወጠ አናቅም። ኤኒዌይስ ቃሎት ያሰማልን ካለ ይህንን ቢያስረዳን አሪፍ ነው። ጤናስጥልን እንደምን አላችሁ? እግዚአብሔር ይመስገን። መምሬ እንኳን ደህና መጡ። እንኳን ደህና ቆያችሁ። አክሊል ቃለ ሕይወት ያሰማልን። ሁላችሁን ሰላም ብያለሁ። አሚን አሚን። መምሬ እንዴት አሉ? ሰላም ኖት ወይ? እግዚአብሔር ይመስገን። ዛሬ ደግሞ ስፔሻል ነው።
እያየ የሚያየውን እንደማያምን ሰው በእውነት አይነ ስውርን በጥቅሻ ጆሮው የማይሰማን ሰው በውይይት መግባባት በጣም ከባድ ነው ይላል ቅዱስ ዮሐንስ አፈወርቅ ለቴዎድሮስ በላከው መልእክቱ። እና እንዲህ አይነት ከምን እንደሚያመጡት ምንን መነሻ አድርገው እንደሚናገሩ ሳስብ በጣም ይጨንቀኛል። አንድ ጥቅስ ብቻ ነው የምጨምረው፣ የገባውም ለሱ ነው፣ የሚመች ቦታ አይደለውም። መድኃኔ ዓለም ክርስቶስ በስጋ በተገለጸበት ወራት 12 ሐዋርያት 36ቱን ቅዱሳት አንስት 72ቱን አርድእት መርጧል። በድምሩ 120 ቤተሰቦቹ ይባላሉ። 120 ቤተሰቦቹን ብቻ ሊያድን ነው ወይ የመጣው? አይ አይደለም፣ ለሌላው ሁሉ ለእኛም ነው ከተባለ ደግሞ ለምንድን ነው ክርስቶስ 12ቱን ሐዋርያት 72 አርድእት የመረጣቸው? የመረጣቸውን ብቻ የሚያድን ከሆነ ድህነት ዓለም ከንቱ ነውን? መምጣቱስ ምጽአተ ክርስቶስ በሆነ ወቅት በሆነ ሰፈር በሆኑ ግለሰቦች የተወሰነ ከሆነ ምጽአተ ክርስቶስ ከንቱ አይሆንም። ባለፍ ስል እንደነበረው የተፈጠረችው ፀሐይ ለተፈጠረው ፍጥረት ሁሉ በምድር የምታበራ ከሆነ የፈጠረ ፈጣሪ በስጋ ሲገለጽ ለዓለም ሁሉ ድህነት አልመጣም ብሎ መናገር አምላክን በፍጡር አስተሳሰብ መቆለፍ አይሆንም? ሲቀጥል ሰው በተፈጥሮው ኃጢአተኛም ጻድቅም ሀጥም ሆኖ አይወለድም፣ አይፈጠርም። ጅምር ፍጥረት ነው። የሚጨርሱት መጻሕፍት ናቸው። የሚጨርሰው እርሱ ሰውን ቤተ ክርስቲያን ናት። እንዲህ ከሆነ ይህ ሰው መርጦ ክርስቶስን ከተከተለ የክርስቶስን ሕይወት የሚያገኝ፣ ግብረ ዲያብሎስን ከያዘ ደግሞ በዲያብሎስ ግብር የሚኖር መሆኑ በቤተ ክርስቲያን የተገለጸ አስተምህሮ ነው። የተመረጠው ሐዋርያ ራሱ ዮሐንስ ክርስቶስ እኛን ሊያድን መጥቷል ብሎ ከተናገረ በኋላ ለእኛ ብቻ አይደለም ለዓለሙ ሁሉ ነው እንጂ ብሎ ተናግሯል። ዮሐዳ አንዴ ጥቅስ አውጣልኝ። አንደኛ ዮሐንስ ምዕራፍ 2 ቁጥር 2 አውጣልኝ። የጥቅስ ምንድን ነው የሚለው? እርሱም የኃጢአታችን ማስተስሪያ ነው አለና ለኃጢአታችንም ብቻ አይደለም ነገር ግን ለዓለሙ ሁሉ ኃጢአት እንጂ ይላል። ለዓለሙ የውም እንዲሁም የቀደመው መጽሐፍ ቅዱስ ደግሞ አኮ በእንቲአነ ስለኛ ብቻ የመጣ አይደለም አላ ለኩሉ ዓለም ለዓለሙ ሁሉ ነው እንጂ ብሎ ነው የሚናገረው። ለዓለም ሁሉ ክርስቶስ የመጣ ከሆነ ዓለም የሚባለው ማን ነው? ዓለም ማለት የሆነ ሰፈር ነው። የተመረጠ የነገሌ የሚባሉት ሰዎች ብቻ ናቸው ዓለም የተባሉ። ቃል በቃል ለኛ ብቻ አይደለም እኮ ነው የሚለው። ለኛ ብቻ አይደለም ለዓለሙ ሁሉ ነው እንጂ ተብሎ ነው የተነገረው። ምጽአተ ክርስቶስ የሚነገረው እንደዚያ ነው። በአንጻሩ ግን ቅድም አክሊል ሲል እንደነበረው የመጣ ለተመረጡ ሰዎች ብቻ ነው የሚል የመጽሐፍ ቅዱስ ክፍል ግን የለም። እንዲህ ከሆነ እኮ ይህ በነገራችን ላይ እግዚአብሔርን የመክሰስ እግዚአብሔርን በእግዚአብሔር ላይ የመፍረድ ሂደት ነው ይሄ። እንዴት ከተባለ አንድ ሰው ኃጢአተኛ የሆነው ኃጢአተኛ መሆን ስለፈለገ ሳይሆን ስላልተመረጠ ነው። ጽድቅ የማይሰራው ጽድቅን ለመስራት ስላልተመረጠ ነው ማለት ነው። ስለዚህ በሚሰራው ኃጢአት ተጠያቂው እግዚአብሔር እንጂ ሰውየው አይደለም። ምክንያቱም ጽድቅን ያልሰራ ለኃጢአት ስለተፈጠረ ነው። አስቀድሞ እግዚአብሔር ለጽድቅና ለኃጢአት ሰውን ከፋፍሎ ፈጥሯል ብሎ መናገር በኃጢአተኛው እግዚአብሔርን መክሰስ፣ በጻድቁ ደግሞ የጻድቁን ክብር አሳጥቶ በራሱ በጻድቁ በተሰጠው ሕሊና የሄደበትን ጎዳና ትቶ እግዚአብሔር ነፃ ፈቃዱን ቀምቶ ጨልጦ ገርኝቶ እርሱ በፈቀደው መንገድ እንዳስጓዘው መመስከር ነው። እግዚአብሔር ደግሞ እንደዚህ አያደርግም፣ የነፃነት አምላክ ስለሆነ። ምክንያቱም እግዚአብሔር አስገድዶ የሚመለክ አምላክም አይደለም። አስገድዶ የሚመለክ አምላክ አይደለም ማለት ምን ማለት ነው? ነፃ ፈቃድን ሰጥቶ አቅረብኩ ለከ ሳተው ማየን በይዴካ በፈቀድከ አንተ ሳትውሃ ቀርቦልሃል የመረጥከውን ያዝ ተብሎ ነው የተነገረውና ብዙ ስለማልቆ ይችን ልጨምር ነው። ዮሐንስ ቃል በቃል ሐዋርያ ነው። ሐዋርያ ሆኖ ቃል በቃል ግን የተናገረው ለእኛ ብቻ አይደለም ለዓለሙ ሁሉ ነው እንጂ ብሎ እየተናገረ ለተመረጡት ብቻ ነው ብሎ መናገር ምጽአተ ክርስቶስን ድህነተ ክርስቶስን በመስቀል ላይ የተደረገውን አስተምህሮ የተደረገውን ለሰው ልጆች የፈሰሰውን ደም ሁሉ የመካድ አባዜ ስለሆነ ጥንቃቄ ማድረግ ይገባል የሚል ጥቆማ ለመስጠት ነው። እግዚአብሔር ይስጥልኝ። ቃልዎት ያሰማልን መምህርዬ።
ከሁላችሁም ይቅርታና እናንተሽም እነ ዮሐዴም ታወራላችሁና አኬም ሶቨር እኔ ነኝ ያስገባው ካለ አይደለ መልሼ ያስገባው እኔ ነኝ። ያው ታወርዳላችሁ፣ እድል አትሰጡም። ቁጭ ብዬ በትዕግስት ሰማኋችሁ። እድል ልሰጥ ስለሆነ በሚሰጠኝ አንድ ደቂቃም ቢሆን ፖይንቴን ሜክ አደርጋለሁ የሚል እምነት ስላለኝ ነው። እያፈናቸኝ ነው ግን ችግር የለውም። የሆነ አሁን ደቂቃ ሞዴሬተር ስለሆንኩ ደቂቃ እሰጥሃለሁ። ግን ምንድን ነው የምታደርግልን? ቅድም አኬን አስተምርሃለሁ ስትል ስለነበር አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 3 ጀምሮ ታብራራልናለ ማለት ነው። እሺ መጀመሪያ ግን ቀድሜ እኛውን የገቡት አባት ያበላሹትን ማስተካከል አለብኝ። ቆይ እሱን እንመጣበታለን። መጀመሪያ ይኸው ጢሞቴዎስን እስቲ ያብራራልን። ቆይ ከዚህ ነው የሚጀምረው። ቆይ ወንድሜ አንዴ እኔ አይደለሁ ያስገባው እንዴ ምን ችግር አለው? ከዛ ላይ ጀምሮ አኬ ከፈለገበት ጀምሮ ያላልኩትን ሲል ቆይ ናቲ አቀርባለሁ። ይሄው ሁለቱንም ቆይ ስማኛ ከከበደ ይሄው አለው እኮ መጣው እኮ ስጠራኝ አይደል? ወዴት ሄድኩኝ? ለምንም ቢከብደኝ አልመጣም ነበር። ስለዚህ ላሳየ ፍቃደኛ ነኝ፣ ላስተምር ፍቃደኛ ነኝ፣ ላሳየ ፍቃደኛ ነኝ። መምህር ኤፍሬም ያጠፉትን እዚህ ጋ ያለውን ግን ከነ ኮንቴክስቱ ለአብራራና ወደዛ አልፋለሁ። እሳቸው ላይ ትመለሳለህ። መጀመሪያ መጽሐፍ ቅዱሱ ይቅደም። ቆይ መጽሐፍ ቅዱሱ ያልኩት አሁን ያነሱት ሰዎች ሁሉ ቆይ አንዴ እባክህን አንዴ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ የሚለውን ይኸው ኦኬ ይታያል አይደለ? ትንሽ ዮባ እንትኑን ከፍ አድርግለት ርዕሱን። ኦኬ በቃ ዝቅ ካረገውም እንደዚህ ይቻላል። በቃ ይኸው ደቂቃን ይሰጥሃለሁ። ቁጥር 3 እና 4 እሷን ብቻ ማለት ነው። አውዱንም ይዘህ ከፈለክ በራስህ ለማብራራት 3 ደቂቃ እሰጥሃለሁ። ወደ ሌላ ግን ያን ሁሉ ደቂቃ እሱ ሲወስድ አልነበር እንዴ? አኬ ሲወስድ ነው። ስለዚህ ደቂቃ ሙሉ አውዱን ነው። ምዕራፍ 9ን ሙሉ አውዱን ነው። እሺ አብራራው። አንተ ደግሞ ቁጥር 3ን ብቻ አብራራ ነው ያልኩ። ቁጥር 3ን ብቻማ ቁጥር የምትፈልጋትን አንድ ቃል አድርጌ አይደለም። ከአንድ ጀምሮ ትንሽ ቃል ነው። 1 እና 2 ነው ያለው። ችግር የለው። ቆይ ስለዚህ ደቂቃ ምንም እንዳታረገብኝ ደቂቃውን ስጠኝና ቀጥል። 5 ደቂቃ እሰጥሃለሁ። እሺ አይ ደቂቃ ምንም አትስጠኝ። እሱ እንትን ብሏል። አልወስድም። ከ5 ደቂቃ በላይ እኔም ላሳጥር ሞክራለሁ። እንተስማማን? ችግር የለውም። ቀጥል ብቻ ያው ርዕሱን ሽፍት እንዳታረገው፣ ሌላ እንትን ውስጥ አትግባ። አውዱንም ይዘህ ከፈለግ ከዚህ ድረስ አትውጣ። አሁን ይኸው ቀጥል። ሰዎች ሁላችሁም ስሙ እሺ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት የሚለውን ሊያብራራልን ነው። እሺ ቀጥል። እሺ እንግዲህ ለጂው ነው የሚጽፈው። ማን ነው? ጳውሎስ ለጢሞቴዎስ መልእክት የጻፈለት ነው። በዚህ ክፍል በስደት ላሉ የተንገላቱ ላሉ ጂዎች ነው እየጻፈ ያለው መልእክቱን። ጳውሎስ እዚህ ላይ ምን ብሎ ይጀምራል? እንግዲህ እግዚአብሔርን በመምሰል በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይላል። ይሄ ነው ሀሳቡ የሚጀምረው። እያወራ ያለው ግሩፕ ማድረግ ጀምሯል። ስለምን ብሎ ይጠቅሳል? ስለ መኳንንቶች ሁሉንም ለማወቅ ስለ ኪንጎች፣ ስለ ንጉሶችና ስለ ነገስታት ብሎ እዚህ ጋር ሪፈር ያደርጋል። ስፔሲፋይ ያደርጋል ማለት ነው። ስለዚህ ይሄን ከማለቱ በፊት ስለ ሰዎች ሁሉ ይላል። ስለዚህ ጢሞቴዎስ የሚለው እያንዳንዱ ሰው፣ አሁን ሰዎች ሁሉ የሚለው ቃል እዚህ ጋም ተደግሟል። እዚህ ጋም አለ 3-4 ላይም ሰዎች ሁሉ ይላል፣ እዛም ሰዎች ሁሉ ይላል። ስለዚህ አንደኛ እነዚህ ሰዎች ሁሉ የሚለው ዓለም ላይ ስላሉ ስለ እያንዳንዱ ሰዎች ሜንሽን አድርገን ስለ እያንዳንዱ ሰዎች እንጸልያለን ማለት ነው። ሰዎች ሁሉ እዚህ ጋር ስለሚል አይደለም፣ ግሩፕ ያደረገ ነው፣ ስፔሲፋይ ያደረገ ነው። ጳውሎስ እነዚህ አሳዳጆች ነገስታትና መኳንንት የሆኑት እንኳን ለእነሱ እንኳን ጸልዩላቸው፣ እያሳደዷቸው ነው። አዎ ለእነዚህ ሰዎችም ቢሆን ጸልዩላቸው እያለ ነው። ስለዚህ ግሩፕ እያደረገ ያለው ስለ ነገስታት ስለ መኳንንትም ጸልዩላቸው እያለ ነው። በዚህ ሴንስ ነው የወርድና ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር መድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። ምንም እንኳን አሳዳጅ ቢሆኑ፣ ምንም እንኳን አጥፊ ቢሆኑ፣
እግዚአብሔር ግን ይሄ አይድንም፣ ይሄ ኃጢአተኛ ነው ወይ እነዚህ ንጉስ ናቸው፣ ይሄ እንደዚህ ነው ብሎ አይለይም። ሁሉንም አይነት ሰዎች እንዲድኑ እግዚአብሔር ይፈልጋል። ሁሉም ሰዎች ምድር ላይ ያለ አንድም ሰው ሳይሆን ሁሉም አይነት ሰዎች እንዲድኑ ይፈልጋል እያለ ነው። ስለዚህ ሰዎች ሁሉ ሊድኑ ሲል ምንም እንኳን ኪንግ ቢሆን፣ ምንም እንኳን ጨካኝ ቢሆን፣ ምንም እንኳን መኳንንቶች ቢሆኑ ለእነሱም ቢሆን ጸልዩላቸው፣ እነሱንም እግዚአብሔር ሊያድናቸው ይፈልጋል እያለ ነው ማለት ነው። ስለዚህ ይህም መልእክት በዛ ነው የምንረዳው። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሲል ሁሉም አይነት ሰዎች እንዲድኑ እግዚአብሔር ይፈልጋል ማለት ነው። ይህንም ዝቅ ብለንም ሌላውታም ሁሉም አይነት ሰው ማለት ነው። ሁሉም አይነት ሰው ማለት ነው። ጥቁር ነጭ ንጉስ፣ ቆይ ጥቁር ነጭ ባሪያ፣ ቆይ ንጉስ፣ ጥቁር ነጭ ባሪያ፣ ንጉስ፣ ነገስታት፣ ፖሊሶች ሊሆኑ ይችላሉ። ሁሉም አይነት ባሪያዎች፣ የመኳንንቶች፣ የፈሪሳውያን ኦር ዋትኤቨር ዘ ፕሪስትስ ምናምን ሁሉም አይነት ሰዎች እግዚአብሔር ሌላ ሴት ወንድ ኤቭሪዋን ኤቭሪ ግሩፕ ማለት ነው። ይሄ ማለት ሰዎች ሁሉ ስላለ ብቻ እዚህ ጋር ወስደ እያንዳንዱ ሰው ማለቱ ነው ካልክ ኦኬ፣ እዛ ጋር ምስጋናም ስለ ሰዎች ሁሉ ጸሎት አቅርቦ ይላል። ልመናና ምልጃም ምስጋናም ስለ ሰዎች ሁሉ አቅርቦ ስለሚል ስለ እያንዳንዱ ሰው ታቀርባለህ ዓለም ላይ ስላለ ሰው። አሁን እንትን እንዳታምታታው ራስ ያመጣኸው አሁን ምን አልከኝ? እኔ አላመጣሁትም፣ አንተ ነው ያመጣኸው። ግን እንዳታምታታው ነው ያልኩህ። ራስ የተናገርከው አሁን እየተምታታ ስለሆነ ማለት ነው። ነገስታት የለ ሰው የለ፣ በዓለም ላይ ያለውን ሁሉንም ሰው እግዚአብሔር ይወዳል እያልከን ነው። ሰው እንዲድን ኦፍኮርስ ለዓለም ነው እኮ የሞተው ኢየሱስ። ዓለም ማለት ግን እናንተ እንደምትሉት ዓለም ማለት ግን ራእይ ላይ እንዳለ ከሰዎች ሁሉ ከነገድ ሁሉ ከቋንቋ ሁሉ ነው እንጂ እያንዳንዱ ኢንዲቪዥዋል ማለት ግን አይደለም። እሱ የእናንተ ዲፊኒሽን ነው። ኮስሞስ ማለት አጠቃላይ ዓለም ነው። እሺ ዮሐዴ አለ አንዴ ዮሐዴ አለ አለኛ። እሺ ሮሜ 5 ክፈትልኝ እዚሁ። እሺ እያንዳንዱ ሰው ማለት አይደለም። ሰው ሁሉ ሲባል እያንዳንዱ ሰው ማለት አይደለም ብለኸኛል ብያለሁ። እሺ 5:12 አንብልኝ እስኪ። እንዲህ ይላል፣ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአት ሞት፣ እንደዚሁ ሁሉ ኃጢአት ስላደረጉ ሞት ለሰው ሁሉ ደረሰ። ለሰው ሁሉ ሲል ለእያንዳንዱ ሰው አይደለም ማለት ነው። የአዳም ልጆች በሆኑ ብቻ። ይሄ ዋን ቱ መኒ ነው፣ ኮምፓሪዝም ነው። አዳምን ሜንሽን አድርገን በአዳም በኩል የገባ ለአዳም ልጅ ሁሉ እያለ ነው። ከአዳም ያልሆኑ አሉ እንዴ? ኦፍኮርስ አይ ሚን በአዳም ያልሆኑ ማለት ምን ማለት ነው? በክርስቶስ ኢየሱስ ደግሞ ይሆናል። ስለ ሁለተኛው ኮምፔር እያደረገ ነው። ክርስቶስ ከመምጣቱ በፊት ከአዳም ያልተወለዱ አሉ እንዴ? የለም። በቃ ስለዚህ የሰው ሬስ ነው፣ ሂውማን ሬስን ነው እያለ ያለው። እያንዳንዱን ሰው እያለ ነው አይደል? ያ ሂውማኒቲ ነው። ያም እኮ ሂውማኒቲ የቅድሙም እኮ ምንም ሰዎች ሁሉ ሲል እኮ ሂውማኒቲ ነው። ግን እያንዳንዱ ኢንዲቪጁዋል ማለት አይደለም። ተሰሪ ነው እያልኩ ያለሁት። እሺ እዚህ ጋር ይኸው ሞት የደረሰው ኢንዲቪጁዋሊ ነው አይደለም? የአዳም ዘር ሁሉ የአዳም ዘር በመሆኑ ነው። ለሁሉም እኮ ኢንዲቪጁዋሊ ነው አይደለም? ለሁሉም ሆኖ ኢንዲቪጁዋሊ ነው አይደለም? ነው ወይስ አንድ ሰው ሲሞት ሁሉም ሰው ይሞታል ነገር ነው? አልገባኝም ጥያቄ። ኢንዲቪጁዋሊ ነው አይደለም? ሞት በሁሉ ላይ ደረሰ የተባለው እዚህ ጋር ለሁሉ ደረሰ ሲል ያ ሰው አልገባኝም። ያ ኦልሲ እንደሚለው ስለዚህ ስላደረጉ ሞት ለሰው ሁሉ ሲል ኢንዲቪጁዋሊ ለእያንዳንዱ ሰው ደረሰ እያለ ነው አይደለ? ያ የዓለም ላይ ያለው ዩኒቨርሳል ሲን እየነገረን ያለው በአዳም በኩል ከአዳም ጋር የሚያያዝ ነው። ዋን ቱ መኒ ነው። አዳም ነው ሲን ያደረገው፣ በአዳም ውስጥ ሁሉም ሲን አድርገዋል እያለ ነው። ፐርሰናል አይደለም። እንደዛ አላለም። አሁን እሱ አዳምን እየጠቀሰ እኮ ነው አይደል? ስለዚህ ምክንያት ቆቆይ ናቲ በአንድ ሰው ይኸውልህ፣ አሁን ኮምፓሪዝኑ ምንድን ነው? አንድ ሰው ኮምፓሪዝን ነው። ዋን ቱ መኒ ሪሌሽንሺፕ አንዴ በቃ ወደ ሌላ ርዕስ እንዳይሄድ። ስለዚህ እዚህ ጋር ሞት ለሰው ሁሉ ሲል አሁን ወደ እንትን ትመለስልኛለሽ ዮሐዴ ጢሞቴዎስ። እሺ በአንድ ሰው ይሄንማ እንዴ ቆይ አሳስተሃል እኮ ሮንግሊ ነው ኢንተርፕሬት ያደረገው። ምንድን ነው የምትለኝ ወንድሜ? ሞት ለሰው ሁሉ ደረሰ ሲል ለእያንዳንዱ ሰው ማለቱ ነው አይደለም? እዚህ ጋር ኮምፓሪዝን እያደረገ ያለው
ምንም ያድርግ ምን እያደረገ ነው አላልኩም። በአንድ ሰው የሚለውን አትቆይ። በአንድ ሰው ወደ ዓለም ገባ። ስለዚህ ወደ እንዲሁም ስንት ቁጥር ነው ያነበብክ ያለው? ቁጥር 12 ያ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። ኮምፔር እያደረገ ያለው በአንዱ በኩል ኮምፓሪዝን እያደረገ ያለው ሂውማኒቲ ነው፣ ዩኒቨርሳል ነው፣ ዩኒቨርሳል ሲ ነው። ለሰው ሁሉ ደረሰ ሲል ዩኒቨርሳል ዴዝ ነው እንጂ ኢንዲቪዥዋል አይደለም። ለእያንዳንዱ ሰው እዚህ ጋር አገላለጹ ነው ማለት በአንድ ሰው ዓለም ሁሉ ሂውማኒቲ ሁሉ ፌል አደረገ እያለ ነው። የአዳም ዘር ሁሉ እሺ ዩኒቨርሳል ከሆነ እያንዳንዱ 19 ላይ ነግርሃል እኮ 19 ላይ ደስቲ ኧረ ወንድሜ ቆይ አንዴ ዩኒቨርሳሊ ኔቸራችን በቃ ወደቀ እያለ ነው። አዎ ግን ይሄ ሞት ኢንዲቪጁዋል እያንዳንዱን ሰው እንትን አታካርጓል አላረገም አድርጓል። ኮንሲኮንሱ እሱን እኮ ነው የምልህ። ግን ስለዚህ ለሰው ሁሉ ደረሰ ሲል ሰው ሁሉ የተባለው እያንዳንዱ ሰው ዓለም ላይ ያለው ሰው እንዳለ ሟች ሆነ እያለ ነው አይደለም? እያንዳንዱ እኛ እሱ ልንረዳ እንችላለን እያለ ያለው ግን ኮምፔር እያደረገ ያለው አንድ ሰውና ዓለምን እያደረገ ያለው ዩኒቨርሳል ነው። ቆይ ናቲ አንዴ ዩኒቨርሳል አይደለም አላልኩም። ዩኒቨርሳል ነው ማለት ዩኒቨርሳል ምን ማለት ነው? ሁሉንም ኢንክሉድ የሚያደርግ ሁሉንም ሰው ያለበት ማለት ነው አይደል? የስ በቃ ቴንክ ዩ። ስለዚህ ዩኒቨርሳል ውስጥ የሌለ ሰው የለም ማለት ነው። በቃ ሁሉም የሰው ዘር ከተባለ ባይ ዲፎልት ይኖርበታል። ግን ኮንቴክስቱ እያወራ ያለው ዩኒቨርሳል ሲል ነው። ዩኒቨርሳል ዴዝ አዎ ቆይ አንዴ ዩኒቨርሳሊ ነው ዴዙ? አዎ ዩኒቨርሳሊ ነው። ግን ይሄ ዩኒቨርሳሊ የተባለው ዴዝ ግን እያንዳንዱ ኢንዲቪጁዋሊ አታክ አድርጓል። ስለዚህ አንድ ሰው ሲሞት ዩኒቨርሳሊ ሁሉም ይሞታሉ ማለት አይደለም አይደል? ፓርቲኩላር ያ ሰው ይሞታል፣ ያኛውም ሰው ይሞታል። ያ ሞት ዩኒቨርሳሊ ቢመጣም በባህሪ እያንዳንዱ ሰው ደግሞ ለብቻ ለሁሉ ደረሰ ተብሎ ደግሞ ኢንዲቪጁዋሊ ይነገራል እዚህ ጋር ማለት ነው። ስለዚህ አሁን ምን አልከኝ? ዩኒቨርሳሊ ነው ስትል ሁሉም ዓለም ላይ ያለው ህዝብ እያንዳንዱ ተጨምሮ ነው አይደለ? ይሄ እያስተላለፈ ያለው ሂውማኒቲን ነው፣ ዓለምን ነው፣ ዩኒቨርሳል ሲንን ነው። ኢትስ ክሊር ነው፣ ምንም እንትን የለው። አሁን በቃ ሁላችሁም ስሙ። ሂውማኒቲ አለ የሰው ዘር ሁሉ ማለት ነው። አይደለም። ይሄ አንተ ትርጉም ነው። ሂውማኒቲ ምን ማለት ነው? ሰርች አድርገውና እስቲ ምን ማለት እንደሆነ። ሂውማኒቲ ማለት የጄኔራል ኔቸር መጠሪያ ነው በነገራችን። ኤግዛክትሊ አንተም እኔም የምንጠራበት አንተም ያለህ ባህሪ እኔም ያለኝ ባህሪ የሰው ዘር ሁሉ ያለው ባህሪ ሂውማኒቲ ይባላል። ስለዚህ እያንዳንዱ ኢንዲቪጁዋል አይደለም ነው ብለው መለስክልኝ እኮ ቴንክ ዩ ሶ ማች። ስለዚህ መለስክልኝ እያንዳንዱ ኢንዲቪጁዋል ማለት አይደለም። ይሄው የሰው ዘር አንተ የሰው ዘር አይደለህ። ስለዚህ ሂውማን ሬስ አልኩ እኮ ሂውማን ሬስ ኮሌክቲቭሊ ነው ይሄን የምናወራው እንጂ ቅድም እንዳልከው አሁንም ኢየሱስ ለዓለም ሞተ ስለ እንደዛ ነው ኮንሲደር የምናደርገው እንጂ ኢንዲቪጁዋል እያንዳንዱ ማለት አይደለም። አንተ ኢንዲቪጁዋል ነህ አይደለህም? አንተ ወንድሜ እያልኩ ያለው አንተ ኢንዲቪጁዋል ነህ አይደለህም? አንተ ኢንዲቪጁዋል ነህ ማለት ምን ኢንዲቪጁዋል ነኝ እንጂ ዓለም አልሆንም። ምን ማለት ግለሰብ ነህ አይደለህም? እሺ በአማርኛ ነኝ እንጂ ኢንዲቪጁዋል ማለት ግለሰብ ማለት ነው አይደል? ያ ፓርቲኩላር ማለት ነው አይደል? እሺ ሂውማኒቲ ውስጥ አለ የለህም? እኖርበታለሁ ግን እሱን እኮ ነው ማለት እኖርበታለሁ። ሐሳቡን ነው እዚህ ጋር በቃ ፖለቲካ ነው አንተ መሰለኝ። በቃ በትክክል ብትነጋገር ከሆነ ሚውት ላድርግ። ቆይ አላስወርድም። እንግዲህ አንተ ኢንዲቪጁዋል ሆነ ሂውማን ሬስ ውስጥ ትኖራለህ። እስቲ ኢንዲቪጁዋል ሆኖ ሂውማን ሬስ ውስጥ የማይኖር እስቲ አንድ ሰው ጥራልኝ። ዝቅ አድርገውና 19 እናንብብ። አይ እንዲሁ ጥራልኝ። እንትና በለኝ፣ ችግር የለውም። እንትና በለኝ። እናንብበው እስቲ እስከ ሂውማኒቲ ውስጥ የሌለ ሂውማኒቲ ዝቅ አድርገውና እናንብብ። ይመልስልናል ቁጥሩ ክፍሉ። አንተን ነው የጠየቅኩ። ይሄን ጥያቄ እኔ ነኝ የጠየቅኩ። ታዲያ ለምን እናንብበው እኮ ነው ያልኩ። የእግዚአብሔር ቃል እናንብብ። ለምን ክርክር ትወዳለህ ናቲ? ሂውማኒቲ ውስጥ የሌለ አለ። እናንብበው እስቲ ዝቅ አድርጋ ነበር። ህግ እስከመጣ ድረስ ቁጥር 10 ሂውማኒቲ ውስጥ የሌለ እስቲ ከ19 እስከ 19 እናንብብ። ከ14 ጀምሮ ይኸው ለመሰማማት ስለማንችል አትደረብ። እሺ ሳወራ እኔ ይቅርታ በጣም እሺ 13 እንዲህ ይላል። ይኸው ሂውማኒቲ ውስጥ የሌለ ምን ሊያሳየን ነው? ሂውማኒቲ የሰው ዘር ውስጥ የሌለ ሰው ሊያሳየን ነው። አሁን ምንድን ነው እየሰራ ያለ? በሰው ዘር ውስጥ የሌለ ሰው ሊያሳየን ነው። ይሄ የጻል ለዛ ነው። አሁን ከናቹራል ሰው ጋር ማውራት በጣም ከባድ ነው። አይ ነው ግን አንድ ሰው እንኳን የሚሰማ እግዚአብሔር የሚቀይረው ሰው ካለ ብዬ ነው።
እያወራ ያለሁት። በቃ ችግር የለውም። እሱን እንትን ትላለህ፣ ትሳደባለህ። ውይይቱ ስድብ ሲያልቅ አይደለም፣ የእውነት ነው የነገርኩህ። አሁን ሂውማኒቲ ውስጥ እሺ ዝቅ ብለህ እናንብ ስላልክ ላነብ። ሕግ እስከመጣ ድረስ ኃጢአት በዓለም ነበረና ይላል። ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም ይላል አይደለ? ሕግ እስከመጣ ድረስ ኃጢአት ነበረ፣ ግን ያ ኃጢአት አይታወቅም። ለምን? ኃጢአቱ በሕግ ስለሚታወቅ ማለት ነው አይደለ? አትግደል፣ አትስረቅ ምናምን፣ እነዚህ ሕጎች ሲመጡ ነው ኃጢአቱ ግልጥ ሆኖ የወጣው። ግን ከዛ በፊት መግደል ነበር። አዎ መግደል ነበር። አየህ፣ ግን ኃጢአት ነው ብሎ ማወቅ አይቻልም ነበረ። ለምን? ሕጉ ነው ያሳወቀው አለ። እሺ ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። ሊመጣ ላለው ለማን ነው? ለክርስቶስ። ማ? አዳም። እንዴት? አዳም በደለ። ይኸው አዳም በመበደሉ ምክንያት ከአዳም የተወለዱ ሁሉ ላይ ምን ነገሰ? ሞት። ከዛስ ከክርስቶስ ደግሞ የምንወለድ ላይ ምን ይነግሳል ማለት ነው? ጸጋና ስጦታው፣ ኃይሉ፣ ልጅነቱ፣ ብዙ የሆነ ስጦታው ይነግሳል እያለ ነው። የዘላለም ሕይወቱ ማለት ነው። ለዛ ነው ቀጠል ያደርግና ምን አለ? ነገር ግን ስጦታው እንደ በደሉ መጠን እንደዚያ አይደለም ማለት። አየህ፣ በበደሉ ምክንያት ከባድ እንኳን የምንለው ምንድነው? ሞት ደረሰ ነው የምንለው። ግን ልክ ይሄ በክርስቶስ የመጣው ስጦታ ግን እንደዚህ ብቻ አይደለም፣ ከዚህ ይበልጣል። እና እንዴት ነው? በአንድ ሰው በደል ብዙዎች ሞተዋል ካልን፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነ ስጦታ ከዚህ ይልቅ ለብዙዎች ይበዛላል። ለብዙዎች ምን ሆኖ ነው የሚበዛው? ይታያችሁ። ልክ በክርስቶስ የመጣው ስጦታ ልጅነትን ብቻ መስጠት ማደስን ብቻ አይደለም ይሰጠን፣ ታላቅ የሆነ ሁሉ ተስፋ ይሰጠናል፣ ህይወት ይሰጠናል፣ የዘላለም ህይወት ይሰጠናል፣ መንግስቱን ይሰጠናል። ይሄን ሁሉ ጸጋ በአዳም በኩል ከገባው በበለጠ ጸጋው ተትረፈረፈልን እያለ ነው። እሺ 19 ይመስለኛል የሆነ ጥያቄ ያለብህ እንዲብራራልህ ነው መሰለኝ እዚህ ላይቭ ላይ የመጣኸው ማለት ነው። እንደው በህይወት ሊሆንም ይችላል። 19ን እናንብልህ እና እኛ እናብራራለን። አየህ ክርስቲያኖች ነን። እሺ ጌታ በአንድም በሌላ ይናገራል። የተነሳንበት ምንድን ነው? ከሂውማኒቲ ሬስ ወይም ደግሞ ሂውማን ሬስ ከምንለው ከሰው ዘር ወይ ደግሞ ከሂውማኒቲ ውጭ ያለ ኢንዲቪዥዋል ልታሳየን ነው። ስለዚህ ይሄ ነው ዘር ውጭ የሆነ ሰው በአንድ ሰው ታደርገው ለአብራራ ሀሳብ ትሰጣለህ። ቆይ በአንዱ ሰው 19 ያመጣና የጠየቀኝ ራስን የምታብራራው። እሺ ቀጥል። 19 አነብ ብለኸኛል። እሺ በአንዱ ሰው አለመታዘዝ በአዳም ትንሽ ዝቅ አድርግልኝ። ከ18 ልጀምር። እሺ እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ አዳም በሰራው ፍርድ ምን ሆኗል? ለኩነኔ ወደ ሰው ሁሉ መጥቷል። ፍርዱ ምንድን ነው የተፈረደው? የኃጢአት ደሞዙ ምንድን ነው? ሞት ነው። የሞት ፍርድ ተፈርዷል አይደለ? ለብዙዎች ማለት ነው፣ ለሰዎች ሁሉ ሞት መጥቷል። እሺ እንዲሁ በአንድ ጽድቅ ምክንያት በክርስቶስ መታዘዝ በክርስቶስ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። ምን ለማለት? ለማጽደቅ። ሰውን ሁሉ አጸደቀ ይላል አይልም? ግን ይኸውላችሁ ለማጽደቅ ምን አለ? መጣ ይላል። ስለዚህ ያንን ጽድቅ ሰዎች እንዴት ነው የሚቀበሉት? በእምነት በኩል። ይህንን የአብርሃምን ነግሮን መጥቷል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ማለት ነው። እዛው ቀጠል ያደርግና ምን አለ? በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ ይሄ የወደቀውን ስጋ ይዘው ስለሚወለዱ ሰዎች ለኃጢአት ያመዘነ ሆነው እግዚአብሔርን ተለይተው ስለኖሩ፣ አያችሁ፣ በዛ በአዳም አለመታዘዝ ብዙዎች ምን ሆነዋል? ኃጢአተኞች ሆነዋል። እንዲሁ ደግሞ በአንዱ መታዘዝ ለሞት የታዘዘ ሆነ አይደል የሚለው ክርስቶስ። ለሞት የታዘዘ በሆነ በክርስቶስ ምክንያት ደግሞ ምን ይሆናሉ? ብዙዎች ጻድቃን ይሆናሉ። በደልም እንዲበዛ ሕግ ጭምር ገባ። ሕጉ የመጣው ምንድነው? ይሄ ስለዚህ እንትን አትበለን። እሺ በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ ስለሚል ሰው ሁሉ ጸድቋል ማለት ነው። ሰው ሁሉ ይላል እኮ እዚሁ ተናግሬው አልፌያለሁ። ይኸው ልብ በሉ። እዚሁ ተናግሬ እንግዲህ አልፌ አሁን ደግመህ ትጠይቃለህ። ልብ በሉ ይላችሁ። እሺ ንገረን እስኪ። ቆይ ናዚ ተረጋጋና ንገረን። ጥያቄው ግልጽ ላድርግልህ። ጥያቄው ግልጽ አድርገህልኛል። ግልጽ ላድርግልህ። በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ ይላል። ሰው ሁሉ ጸድቀዋል ማለት ነው። ምን ለማድረግ? ለማጽደቅ ነው የመጣው። በክርስቶስ ያንን ሰውን ሁሉ
ደስ አይልም። ራስህን ነው በአንዱ ምክንያት ቆይ በአንዱ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ ብሏል። ሰው ይሄ መጣ የሚለውን ነገር ቆይ ፍርደኛ ሆነ። የሰው ልጅ ሁሉ ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ የዚህ ፍርደኛ ሆኗል። ሰው ተጠቂ ሆኗል። ልክ እንደዛው የጽድቁ ወደ ሰው ሁሉ መጣ የሚለው ተጠቂ ሆኗል ወይ ደግሞ ይሄን ጽድቅ አግኝቷል ሰው ሁሉ እኮ። አሁን ላብራራ ሚዩት አድርገው። እሺ በቃ ችግር አሁን ልብህን ክፈትና ከአንተ የሚጠበቀው ምንድነው? ልብህን መክፈት ነው እናቴ። ልቤን ከፍቼ በደንብ ነው ሰማ ከ19 ጋር እያይዘ በአንዱ መታዘዝ ብዙ ጻድቃን ይሆናሉ ይላል። ቀጥሎ ጻድቃን ይሆናሉ ይላል ቀጥሎ። ስለዚህ ሰው ሁሉ የሚለው ከሆነ ሁሉ ጻድቃን ይሆናሉ ወይ ነው ጥያቄ። እሺ በቃ ሚዩት አድርገው። ተመልከቱ፣ ሁላችንም የማን ልጆች ነን? ከፍጥረታችን የማን ልጆች ነን? የአዳም ልጆች ነን በስጋ አይደለ? አሁን ከአዳም ስንወለድ አስበን ተመራምረን አይደለም፣ በመዋለድ ስርዓት ውስጥ ነው የመጣ ነው። ሰው በመዋለድ ስርዓት ውስጥ እስከመጣን ድረስ ኦኬ፣ በአንዱ አለመታዘዝ ምክንያት ያንን የአዳም ስጋ ይዘን እንወለዳለን። የአዳም ስጋ ይዘን እንወለዳለን። ለምን ክርስቶስ መምጣት አስፈለገው? አየህ፣ አንዴ ወደ ሰው ልጅ ባህሪ ባለመታዘዝ ምክንያት የገባ ሞት አለ፣ የገባ ፍርድ አለ። ስለዚህ እሱን ሊያስወግድልን ፈለገማ ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ሰዎች መጽደቅ አለባቸው። ኦኬ፣ ዓለሙ ሁሉ መጽደቅ አለበት። ለምን? ከእግዚአብሔር ተለይቷል። በእግዚአብሔር ፊት ጻድቅ መሆን አልቻሉም። ስለዚህ ምን አደረገ? ይኸው በክርስቶስ በኩል ምን ገባ? ወደ ዓለም ጽድቅ ገባ። ኦኬ፣ ያንን ጽድቅ ግን እንዴት ነው የምናገኘው? አሁን እንደ መጀመሪያው ከእናት ከአባታችን ስንወለድ እንደው በግድ እንዲሁ ተወልደን ሳናስብ ሳንፈቅድ ተወልደን ነው ይህንን ጽድቅ የምናገኘው? ዩኒቨርሳሊዝም ወደሚለው አስተምሮ መሄድ አለብን? የለብንም። እና በእምነት የሚገኝ አድርጎ አቆመው። ልክ እንዳለ ሁሉ ይህንን ጽድቅ በማመን የሚገኝ ነው። አሁን እዚህ ሮሜ ለሚገኙ ክርስቲያኖች፣ ከአህዛብ ለመጡ ክርስቲያኖች አጽንኦት ሰጥቶ የሚናገረው ይኸው አባታችሁ አብርሃምን በእምነት ነው ጽድቅን እኮ አገኘ ተብሎ የተጻፈው። ስለዚህ እናንተ በሕግ ስራ ለመጽደቅ መሞከራችሁን ትታችሁ በእምነት ለማግኘት ሞክሩ እያለ የሚነግራቸው ለዛ ነው። ስለዚህ በክርስቶስ የመጣው ጽድቅ ምን ለማድረግ ነው የመጣው? ምን ለማድረግ ነው የመጣው? ለማጽደቅ ነው የመጣው። እንዴት ማለት ነው? ቅድም የተነገረውን ምሳሌ እንዳትረሱ እሺ። ቅድም የተነገረው መድኃኒት ይዤ እመጣለሁ። አንድ ሐኪም ቤት ውስጥ ኦኬ 10 ታካሚ ቢኖር 10 ህመምተኛ ቢኖር አሁን ያንን መድኃኒት ይዤ ስመጣ ምን ለማድረግ ነው? ሰዎች ይሄን ውጠው እንዲድኑ ነው። አያችሁ፣ መድኃኒት ይዤ መጣ እና ሰዎች እንዴት ነው ግን ይህንን መዳን የሚያገኙት? መድኃኒቱን ምን ሲሉ? ሲውጡት። ካልዋጡትስ አይኑን እያዩት በቃ ይሞታሉ፣ ታመው ማለት ነው። ለምን የራስን ሀሳብ ትጨምራለህ? ለምን ቃሉ የሚለው አትናገር? እንዳትደረብ ቆይ አንዴ እሺ። አንድ የሚለውን እኛ እኮ እዚህ ቁጭ ብለን እንዴ አዚም እኮ ነው የምትናገረው። የራስን አይምሮ ውስጥ የፈጠርከው አዚም ምን እንደሆነ ማታቅ ሰው ነህ። አንዴ ሚውት አድርግ እሺ። እግዚአብሔር ቃል ያልሆነ በሰው አይምሮ ውስጥ የሚወጣ ቃል ነው አዚም ማለት። ታች የሚማር ሰው ስላለ አትደረብ እሺ ወንድሜ። ስለዚህ በክርስቶስ የመጣው እሺ፣ የጠየቀኝ እኔን እኮ ነው የምታስተምረው። እስኪ ላብራራ እስቲ አንዴ የጠየቅኩማ ሌላ ነው። ሰው ሳያምን እንደዚሁ ይኸው በክርስቶስ የመጣው ጽድቅ ሰውን ሁሉ አጽድቋል አላለም። ይልቁንስ ምንድን ነው የሚለው መሰላችሁ? ይላችሁ እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ በማ ምክንያት ነው ሞት ወደ ሰው ሁሉ የመጣው? ኦኬ፣ ይሄ ፍርድ ለሰው ሁሉ የደረሰው በማ ምክንያት ነው? በአንድ በደል አይደለ? አዳም በመበደሉ ምክንያት ባለመታዘዙ ምክንያት ወደ ሰው ሁሉ ፍርድ መጥቷል። እሺ፣ እንዲሁ በአንድ ጽድቅ ምክንያት በክርስቶስ መታዘዝ ምክንያት ስጦታው የማ የእግዚአብሔር ስጦታ ጸጋው ማለት ነው። ስጦታ ማለት ጸጋ ነው። ጸጋው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። ልክ እንዴት መሰላችሁ? ወደ ገዛ ወገኖቹ መጣ ማ ክርስቶስ። ኦኬ፣ የገዛ ወገኖቹ ግን ምን አላሉትም? አልተቀበሉትም። ለተቀበሉት ግን አሁን ወደ ገዛ ወገኑ መጣ ሲል ምን ማለት ነው? የገዛ ወገኑ ተቀብለውታል ማለት ነው? አይደለም። ድነዋል ማለት ነው? አይደለም። ይሄው ከአብርሃም ዘር ክርስቶስ ከእስራኤላውያን ወገን ወይ ደግሞ ከአይሁዳዊ ዘር ተወለደ። አይሁዳውያን ግን ሰቀሉት፣ አልተቀበሉትም። ግን ለተቀበሉት በስሙም ለሚያምኑ የእግዚአብሔር ልጅ የሆኑ ዘንድ ስልጣን ሰጣቸው ነበር። ስለዚህ ምን ያስፈልጋል? የሰዎች ደግሞ መታዘዝ፣ መቀበል፣ ፈቃድ ያስፈልጋል። ማስረጃ እዚሁ ላይ ሲናገር ይኸው እንዲሁ በአንድ ጽድቅ ምክንያት ስጦታ ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንድ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ምን ይሆናሉ? ጻድቃን ይሆናሉ። ስለዚህ በክርስቶስ መሞት በክርስቶስ ራሱን ቤዛ አድርጎ ስለ ብዙዎች ራሱን አሳልፎ መስጠቱ ብዙዎችን ለማጽደቅ ነው። ዝቅ አድርገው
በክርስቶስ ኢየሱስ የሚያምን ይሄን ጽድቅ ያገኛል ማለት ነው። እዚህ ውስጥ ያላችሁ ሌላውን ሁሉ በመካድ ወደ ክርስቶስ በማመን ይሄን ጽድቅ አገኙ። ከዛ እዚህ ውጭ የጽድቅ መንገድ የለም። እግዚአብሔር ቃል እንዳልሆነ በማመን ብቻ ደግሞ እንዴት እንዳልሆነ እኔ ፖይንቴን ጨርሻለሁ። በጥምቀት እንደሆነ ምንም ፖይንት የለህም። አሁን የጠየቅኩት ጥያቄ ከሂውማን ሬስ እያለ ነው በማመን ነው ብሎ አንተ እኮ በማመን ነው ብለህ አታምንም ፓፓ እንዴ? ፓስተር ቀድር ክርስቶስን እኔ ቀድር መሆኑ ረሳው እኮ በማመን አይደለም ሰዎችን ወዶና ጠልቶ ነው የሚያድነው እና የማያድነው የሚል ሀሳብ ይዞ መጥቶ ኦኬ ሰው በማመን ይድናል የሚል አመንን ማለት ነው ብለህ ትወርዳለህ እንዴ? ኦኬ ኤኒዌይስ እሺ ቀጥል ናቲር። እዚሁ ብዙም አልያዝ ሰዓትና እዚሁ የሚገርማችሁ ነገር ማለት ነው እንዴትስ ወደዚህ መዳን ደግሞ እንደመጣን እዚሁ ሲናገር ይኸውላችሁ። ለምሳሌ ምን አለ? ኦኬ እችን ክፍል በቃ የዋዴ ልጨርሳትና ትቀጥላለህ። በዛው አያይዘ ቀጥልበት። እሺ 6ን አያይዤ ከዛን ትቀጥልበታል። በአንዱ ሰው አለመታዘዝ ኦኬ ብዙዎች ኃጢአተኞች እንደሆኑ እንዲሁም በአንዱ መታዘዝ በክርስቶስ ማለት ነው ብዙዎች ጻድቃን ይሆናሉ ካለ በኋላ በደልም እንዲበዛ ሕግ ጭምር ገባ አለ። ኦኬ ሕግ በመምጣቱ እንደው ሕግ በደል ለማብዛት ነው የመጣው አይደለም። ሰዎችን ወደ ህይወት ለመምራት ነው የመጣው። ሕግ ግን ደግሞ በደል እንዲበዛ ሕግ ጭምር ገባ ሲል ምን ማለት ነው? ሕግ በተጨመረ ቁጥር ኦኬ በአንዴ አይደለም እሺ ሕግ የተሰጣቸው በየጊዜው ይጨመር ነበረ ሕግ ማለት ነው ለእስራኤላውያን እና ሕግ በተጨመረ ጊዜ ኃጢአታቸው ጎልቶ ሲወጣ ይሄን አድርጋል ሲል ኃጢአት እየታወቀ ሲሄድ ብዙ ኃጢአታቸው እየጎላ መሄድ ጀመረ። ኦኬ በደል በጣም እየታወቀ እየተገለጠ መሄድ ስለጀመረ ምን አለ? በደል እንዲበዛ ሕግ ጭምር ገባ አለ። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ ይላል። ኦኬ ከባድ ምንድነው? ቅድም እንዳልኳችሁ በአዳም ምክንያት ነገሰ ከተባለው እጥፍ ደግሞ ጸጋው ተትረፈረፈ ማለት ነው። እሺ ያ ህይወታችንን ያሳጣን ሞት ነበረ አይደለ? ሰውነታችንን ያደቀቀን የወደቀ ስጋ እንድንይዝ ያደረገን በደል ነበር አይደለ? ወይም ደግሞ የአዳም አለመታዘዝ መተላለፍ። አሁን ግን ከዛ በላይ ነው። አቅም ብቻ አይደለም የሰጠን፣ ህይወት ሰጥቶናል፣ አድሶናል፣ የዘላለም ህይወት ሰጥቶናል፣ ተስፋ ሰጥቶናል፣ ልጅነትን ሰጥቶናል። ይሄ ሁሉ ጸጋ ተትረፈረፈ። ለዛ ነው ምዕራፍ 6 ላይ ቀጠል ያደርግና ምን ይላል? እንግዲህ ጸጋ እንዲበዛ በኃጢአት ጸንተን እንኖረን። በኃጢአት የነበረን እንግዲህ በክርስቶስ ታላቅ የሆነ ጸጋ ይሄ ሁሉ ከተትረፈረፈልን እና ይህን ሁሉ የተትረፈረፈ ጸጋ ለማግኘት እና በኃጢአት ጸንተን እንኖር እንደ ኦኬ የእግዚአብሔር ጸጋ ማን ነው? ኃጢአት በበዛበት የእግዚአብሔር ጸጋ ይበዛል የሚለውን ይዘን እና ኃጢአት እያደረግን እንቀጥል? አይደለም። ይልቁን ስለ ኃጢአት የሞትን እኛ ወደፊት እንዴት አድርገን በኃጢአት ጸንተን እንኖራለን ይልና በኃጢአት የሞትነው በምንድን ነው ይላል? በጥምቀት። ይታያችሁ ይህንን ጸጋ የምንቀበለው ኢቭን በእምነት ብቻ ነው አይልም ክፍሉ፣ ኢቭን በጥምቀትም እንደሆነ እዚሁ አያይዞ ይናገራል ሐዋርያው ቅዱስ ጳውሎስ። ከዚህ በፊት ደግሞ ብታዩት በእምነት የሚገኝ አድርጎ አቁሞታል። ምኑን? የክርስቶስን የማዳን ስራ። ስለዚህ ይህንን ታላቅ የሆነ ጽድቅ ለማግኘት በእምነት የሚገኝ አድርጎ አቁሞ አብርሃምን በነገራችን ላይ ይኸውላችሁ በኢየሱስ ክርስቶስ 3:24 ላይ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በምን በጸጋው ይጸድቃሉ። ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል። እሺ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ። እና ይህንን መጽደቅ እንዴት እናገኛለን? ይህን ጸጋው እንዴት እናገኛለን? ኦኬ በምን በኩል ነው? እርሱንም እግዚአብሔር በምን በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመ። ስለዚህ ይህንን ስርየት ለማግኘት አንድ ሰው የመጀመሪያ ምን ማለት አለበት? ማመን አለበት። አሁን ግን የጠየቅነው ጥያቄ ምን ነበረ? ጢሞቴዎስ ላይ ሰው ሲባል አለ እንደ ካታጎሪ ወይ እንደ ግሩፕ አድርጎ ነው አለ። ምን ለማለት እንደፈለገ ብነግራችሁ ያስቃችኋል። ስለገባኝ ነው ወደዚህ ያመጣሁት። ምን ሊላችሁ ፈልጎ መሰላችሁ? ከኢትዮጵያ 3 ሰው፣ ከአፍሪካ 3 ሰው፣ እንዲህ ልክ እንደዚህ እንደማለት ነው። ምን ማለት ነው? ከጥቁር ሰዎች የተወሰነ ሰው፣ ከነጭ ሰዎች የተወሰነ ሰው፣ ከህፃናት የተወሰነ ሰው፣ ከምን የተወሰነ ሰው፣ እንዲህ እንደ ግሩፕ ማለት ነው። ከዛ ሁሉ ሲባል ምን ማለት ነው? አሁን ከሁሉ ብሔር የተወጣጣ እንደምንለው አለ አይደለ? ልክ እንደዛ ሊላችሁ ፈልጎ እያለ የነበረው ማለት። አሁን ግን ሞት ላይ ስንመጣበት ሁሉ ሞተዋል ሲባል እንደዚህ ነው አይደለም። እያንዳንዱ ኢንዲቪጁዋል ይሞታል። አሁን እኔ ኢንዲቪጁዋል ነኝ፣ ዮሐዴ ኢንዲቪጁዋል ነው፣ አቡሻ፣ አንተሽ፣ ዮባ ኢንዲቪጁዋል ነን አይደለ? ከዛ በኋላ ግን የኛ ኮመን ባህሪ አንድ የሚያደርገን ሁላችንም የምንጋራው ባህሪ ምን ይባላል? ሂውማኒቲ ይባላል። የሰው ዘር ነን።
ኦኬ የአዳም ዘር የሰው ዘር ነን። ከዚህ ዘር ውጭ የለም ሌላ። ኦኬ ክርስቶስስ ቢሆን የማንን ዘር? የመላእክትን ዘር ነው እንደያዘው አይደለም? የአብርሃምን ዘር ያዘ ነው የተባለ አይደለም? ኦኬ እንደዛ ካልሆነማ ደብል ኮንሰብስታንሻሊቲውንም እንክዳለን። የክርስቶስን ከኛ ጋር ትክክል ነው ከአብ ጋር ትክክል ነው የምንለውን እንክዳለን ማለት ነው። ክርስቶስ ራሱ የአብርሃምን ዘር ነው የያዘው፣ የመላእክትን አልያዘም ነው የተባለ። ዘር በቃ የሰው ዘር ነው ያለው፣ ከሰው ዘር ውጭ የመላእክት ዘር ነው ያለው። እንዲህ እያለ ይቀጥላል ማለት ነው። ኦኬ ስለዚህ ለሰው ሁሉ ደረሰ፣ ለሰው ሁሉ ሰለጠነ፣ ሰው ሁሉ ሲል በእንደዚህ አይነት ክፍሎች ላይ እያንዳንዱን ኢንዲቪጁዋል ኢንክሉድ ያደርጋል። ስለዚህ ሂውማን ሬስ ላይ ወይም የሰው ዘር የምንለው ላይ የሌለ ሰው አለ የለም። አሁን እሱን አሳየን ስንለው ነው እዚህ ጋ የመጣ የለውም ማስረጃ። ዮሐዴ ቃሌ ታሰማልን ናትሻ እግዚአብሔር ይስጥልን። ያ ምንም ማስረጃ የሌለው ትምህርት ነው። በጣም የሚያስጠላ የሚያደርገው እግዚአብሔር ራሱ ሰዎች ማለት ሁሉንም እንዲድኑ አይወድም ማለት በጣም ትልቅ ክህደት ነው። እንኳን እግዚአብሔር ሐዋርያው ቅዱስ ጳውሎስ እንኳን ይወዳልና ከሐዋርያው ቅዱስ ጳውሎስ ራሱ በርህራሄ የማይሻል ነው የነሱ ነው አክቹዋሊ የነሱ። ምክንያት ሐዋርያው ቅዱስ ጳውሎስ እንኳን ይወዳል ማለት እሱ ራሱ የተጣለ ሆኖ የቀሩት አይሁዳውያን ያልዳኑት እንዲድኑ በጣም ከመፈለጉ የተነሳ ተቆርጦ የተጣለ እንዲሆን እንኳን ይመኝ ነበረ። የእነዚህ ሰዎች ግን በጣም ከባድ ነው። እንግዲህ ሐዋርያ ቅዱስ ጳውሎስ ይህንን ትምህርት እያስተማረ ከሆነ የፕሪዴስቲኔሽን ትምህርት ለማስተማር እንዲህ ብሎ መጀመሩ ራሱ ትንሽ ሳያውቀው ቀርቶ ነው ወይ? ፕሪዴስቲኔሽን ማለት ኦልሬዲ ከተወሰነባቸው ለምን ራሱ እንዲህ እያለ ይጸልይ ነበረ ብዙ ጊዜ? ኦኬ ለምን ይጸልይ ነበረ? እንደዛ አይደለም ዓላማው ወይም ደግሞ ሐሳቡ ራሱ እሱ አይደለም በጭራሽ። እና ከዛ አንጻር ነው ይሄ ሮሜ ምዕራፍ 5 ደግሞ ሰው ሁሉ ሲባል ሰው ሁሉ ነው ማለት እያንዳንዱ ኢንዲቪዥዋል ነው ሞት የደረሰበት አይደል? እያንዳንዱ ኢንዲቪዥዋልም በተመሳሳይ መንገድ የመዳን መንገዱ ወይም ደግሞ የመዳኑ መድኃኒት እንዲያገኝ ያ መድኃኒት ወደ እያንዳንዱ ሰው መጥቷል እየተባለ ወደ እያንዳንዱ ሰው መጥቷል። ያ የመጣው መድኃኒት ግን እንዴት ነው መቀበል ግን ያስፈልጋል። ወደ እያንዳንዱ ሰው መጥቷል። አዎ ወደ እያንዳንዱ ሰው ልክ በአንዱ ሰው ምክንያት ሁሉም ሰው እንደሞተ በአንዱ ሰው መታዘዝ ደግሞ ሁሉም ሰው እንዲዱን ክርስቶስ ጻድቅ አድርጓቸዋል አይደለም። በነገራችን ላይ ክፍሉ የሚለው እንዲህ ጽድቅ እንዲሆኑ ኦኬ አንድ ይችን እንትን ልበልና ካሉ እንቀበላለን። ይቀርታ ራሱ እኔ ይጠቅሳል ጥቅስ ጭራሽ አንብቦት ራሱ የሚያውቅ አይመስለኝም ልጁ ማለት ነው። የምር እኔ እየላኩለት እችን ቁጥር 19 ጥቀስላቸው እያሉት ነው መሰለኝ። ከዛ ሲነበብ ሰው ሁሉ ነው የሚል እሺ ቁጥር 18 እንግዲህ በአንድ በደል ምክንያት በአዳም በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ ሲል ወደ ሰው ሁሉ ሲባል እያንዳንዱ ሰው ማለት ነው አይደል? እያንዳንዱ ሰው ለተባለ ኩነኔው ወይም ደግሞ ፍርዱ መጥቶበታል አልመጣበትም? መጥቶበታል። ወደ ሰው ሁሉ እንደመጣ ነው የሚለው። እንዲሁም በአንድ ጽድቅ ምክንያት ነው። ስጦታ ነው። ይሄኛው ስጦታ ነው። ገባችሁ? ይሄኛው በአይነሰስቲ እያንዳንዱ ሰው ላይ የሚመጣ ነው በልደት ስለሆነ ማለት ነው። ይሄ ግን ስጦታው ወዴት? ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። ስጦታ ሆኖ ወደ ሰው ሁሉ ነው የመጣው። ወደ ሰው ሁሉ ስጦታ ሆኖ ወደ እያንዳንዱ ሰው መጥቷል። ግን ስጦታ ከተባለ ተሰጥቶ ነው ከተባለ ተቀባይ ደግሞ የግድ ያስፈልጋል ነው። እሺ ተቀባይ የግድ ያስፈልጋል። አፍኮርስ ስጦታ ካለ ተቀባይ ደግሞ አለ ማለት። ያንን ደግሞ እንዴት ነው የምንቀበለው ከተባለ አዎ በእምነት በኩል አድርጎታል። በእምነት በኩል ቅድም ናቲም ገልጾታል። ሮሚ መጀመሪያ ምዕራፍ 3 ከቁጥር 27 ላይ በኢየሱስ ክርስቶስ እሱም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ አለ። ሁሉንም በጸጋው ይጸድቃሉ ሁሉም። ግን ምን ካደረጉ ማለት ነው? እርሱም እግዚአብሔር በእምነት የሚገኝ ስጦታ አይደለ? ስጦታው የምታገኘው ግን በምንድን ነው? በእምነት ነው።
በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም አለ በፊት የተደረገው ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁንም ያሳይ ዘንድ ነው። ስለዚህ በእምነት የምትቀበለው ነው የሚሰጥ ነው ተብሏል። ለማን ነው የሚሰጠው? ለሁሉም፣ ለሰው ሁሉ የሚሰጥ ነው። ግን ሰው ሁሉ ደግሞ የሚቀበልበት መንገድ አለው፣ እሱም በእምነት ነው ተብሎ ስለዚህ መጣና ወዳጃችን ስለዚህ በእምነት ነው፣ በእምነት በኩል የምትቀበሉት ብላችሁ ታምናላችሁ? ቻው ጨርሰናል አለ። አንተ እኮ በእምነት በኩል እያልክ አልነበረ? በውሳኔ በኩል ነው። የሚድኑም የሚጠፉ ስለተወሰነባቸው ከእነርሱ የሚጠበቅ ምንም ነገር የለም። ኦልሬዲ የቀደረባቸውን ብቻ ለማዳን የተወሰኑ ሰዎች መርጠዋል ያልክ ነበር ስትከራከር ነበር። ለዛም ጥቅስ ብለህ የጠቀስከው ሮሜ ምዕራፍ 9 የምወደውን እምረዋለሁ የምወደውን እልህኛ አደርጋለሁ። ስለዚህ እነዚያንም እልህኛ እነዚህንም ምህረትን የሰጣቸው ራሱ ነው ብለህ ተናግረ ነበርኩ። የሚጠፉትንም የሚድኑትንም ወስነዋል ብለህ ማለት። አይ ስጦታው ግን ለሰው ሁሉ ለፍጥረት ሁሉ መጥቷል ነው የሚለው። ትምህርት አፍርሰህ ወርደሃል ማለት ነው።